ባለፈው ሳምንት ስለ ጽድቅ ቃል ነው ያየነው አይደል? የጽድቅ ቃል የሚባል ነገር መጽሐፍ ቅዱስ ውስጥ አለ። እሱ ግን ለማን ነው? ለማን ነው አለ? የጽድቅ ቃል ለማን ነው? ለጠነከሩ ለእናንተ ማለት ነው። ሕፃን ወተት ነው የሚጋተው የሚለውን ይላችኋል። ሕፃን ወተት ስለሚጋት የጽድቅ ቃል ምን ያደርግም አያውቅም። ስለዚህ መጽሐፍ ቅዱስ ውስጥ ወተት ብቻ አይደለም ያለው፣ ምንም አለ። የጽድቅ ቃል የሚባል ጠንካራ ትምህርት አለ። ስለዚህ ወደዛ ማደግ አለብን ማለት ነው አይደል? እንደዛ ነው የተነጋገርነው ባለፈው ሳምንት። ጌታ ይመስገን። እና ዛሬ ከዛ ይቀጥላል አብረን እናያለን። እንግዲህ ርዕሱ ምን እንደምለው አላውቅም፣ ግን ዝም ብዬ ለጊዜው በኋላ እንቀይረዋለን። እሺ፣ እዛ ላይ የተጻፈ ስላለ በኋላ የካዱትን ለንስሐ ማደስ አይቻልም የሚል ቃል አለ። ዝም ብዬ እንደዛ ብዬዋለሁ። በኋላ ተስማምተን ርዕስ እናወጣለታለን። ተነስተን ቆመን ዕብራውያን 6 ከ1 እስከ 9 እናነባለን። በጌታ ስም አነባዋለሁ። ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ። መሰረትን ደግመን አንመስርት። እርሱም ከሞተ ሥራ ንስሐና በእግዚአብሔር እምነት፣ ስለ ጥምቀቶችና እጆችን ስለ መጫን፣ ስለ ሙታን ትንሣኤ፣ ስለ ዘላለም ፍርድ ትምህርት ነው። እግዚአብሔር ቢፈቅድ ይህን እናደርጋለን። አንድ ጊዜ ብርሃን የበራላቸውን ሰማያዊም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙንም የእግዚአብሔርን ቃል ሊመጣና ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔርን ልጅ ይሰቅሉታልና ያዋርዱትማልና። ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት፣ ለሚያርሷት ደግሞ የምትጠቅምን አትክልት የምታበቅል ከእግዚአብሔር በረከትን ታገኛለችና። እሾህና ኩርንችት ግን ብታወጣ የተጣለች ናት፣ ለመርገምም ትቀርባለች፣ መጨረሻዋም መቃጠል ነው። ግን ስለ እናንተ ግን ወዳጆች ሆይ ምንም እንኳን እንዲሁ ብንናገር አብልጦ የሚሻለውና ለመዳን የሚሆንላችሁ ተረድተናል ይላል። እግዚአብሔር ይመስገን። ተቀመጡ። ጌታ ይባርካችሁ። በወንጌላውያን አማኞች ዘንድ በጣም ትልቅ አከራካሪ የሆነው ብዙ የተለያየ ሀሳብ፣ ብዙ እንኳን አይደለም ግን በሶስት እንከፍለዋለን፣ ሀሳብ ያለው ክፍል ይሄ ነው። ብዙ የሚያስቸግሩ ክፍሎች ገጥሟቸው አያውቁ መጽሐፍ ቅዱስ ውስጥ ብዙ እንኳን የሚያስቸግሩ፣ ዋናው አንደኛው ጠንካራ ይሄ ቢሆንም ብዙ መጽሐፍ ቅዱስ ውስጥ አስቸጋሪ የሆኑ ክፍሎች አሉ። አጋጥሟቸው ያውቃል። ስለዚህ አስቸጋሪ የሚመስሉ ክፍሎች ሲገጥሙን እንዴት ነው ሶልቭ ማድረግ ያለብን? እንዴት ነው ማጥናት ያለብን? እሱ መጀመሪያ ትንሽ መመሪያ ልስጣችሁ፣ የሚጠቅመውን ነገር። እኔ በተለይ ራእይን ሳጠና በጣም የረዳኝ ነገር አንዱ ይሄ ስለሆነ ማለት ነው። እና እዚህ ጋር ጽፌዋለሁ ምን ማሰብ እንዳለብን እና ሚዛን ጠብቀን መሄድ የምንችልበት ምክንያት ምን እንደሆነ እነዚህ 5 ነገሮችን አስረዳችኋለሁ። ከዛ አንዳንድ ነገሮች ለማሳየት እሞክራለሁ። ኦኬ፣ አስቸጋሪ ክፍሎችን ስናጠና የሚረዱ መመሪያዎች ምንድን ናቸው? መጽሐፍ ቅዱስ ውስጥ አስቸጋሪ ክፍሎች አሉ፣ ይሄ ግልጽ ነው። የሚመስሉ አሉ፣ ከባድ ክፍሎች አሉ፣ ብዙ እንድንለያይ የሚያደርጉ ነገሮች አሉ። እና እነሱን እንዴት ነው ማጥናት ያለብን? እንዴት ነው መያዝ ያለብን? ሚዛን መጠበቅ ያለብን የሚለውን ስናስብ መጀመሪያ ማመን ያለብን ምንድን ነው? መጽሐፍ ቅዱስ እርስ በርሱ አይሆንም፣ አይጋጭም። እውነት ውሸት? ምክንያቱም መጽሐፍ ቅዱስ ፒውር የእግዚአብሔር ቃል ነው አይደል? ከዘፍጥረት እስከ ራእይ የእግዚአብሔር እስትንፋስ ያለበት የእግዚአብሔር መጽሐፍ እውነት የሆነ ነው። ምንም እንከን የሌለበት፣ በእምነታችንም ይሁን በኑሯችን ላይ ሙሉ ስልጣን ያለው አይደል? የመጨረሻው ስልጣን መጽሐፍ ቅዱስ ላይ ያለው። እግዚአብሔር ይመስገን። ስለዚህ ማመን ያለብን ምንድን ነው? መጽሐፍ ቅዱስ እርስ በርሱ አይሆንም፣ አይጋጭም። ግን ስናጠናው ከተጋጨብን ችግሩ ምንድን ነው? ምንድነው ችግሩ? መጽሐፉ አይጋጭም ካልን፣ ይሄን ካመነ እንግዲህ ከተጋጨ ችግሩ ያለው ማን ጋር ነው? እኔ ጋር ነው ያለው። ስለዚህ እኔ ማስተካከል ያለብኝ እኔ ያመንኩት ብሎ የሚባል ነገር የለም። እንደዛ ከሄድን ትክክል አይመጣም። ልክ ነው፣ ልክ አይደለም? ልክ ነው። ለምሳሌ ከዛሬው ትምህርት እንኳን ብናይ የዛሬው ክፍል ምን ይላል? ያው የካዱ ሰዎች አይደል? እነሱ ለንስሐ ማደስ ምን ማድረግ አይቻልም ይላል አይደል? እንደዛ አይደል ይላል። ሌላ ቦታ ደግሞ መጽሐፍ ቅዱስ ላይ ስታዩት የእግዚአብሔር ጸጋ በጣም ሰፊ እንደሆነ፣ እግዚአብሔር በጸጋው ምንድን ነው? ባለጠጋ ነው አይደል? ኃጢአተኛው ምን ያደርጋል? ይወዳል። እንዲያውም የልጁ የጌታ የኢየሱስ ክርስቶስ ደም ከኃጢአት ብቻ ነው ወይስ ከኃጢአት ሁሉ ነው? ስለዚህ ሁሉ ማለት ነው ማለት ነው። ምንም የማይጠቀልለው የክርስቶስ ኃጢአት የማይሸፍነው የማያነጻው ነገር የለም ይላል አይልም እንዴ? በዚህ ደግሞ ስትመጡ የካደ ሰው እሱም መመለስ ምን ያደርግ ይችላል? መመለስ አይቻልም ይላል። እና ይሄ ብቻ አይደለም። ለምሳሌ አንዳንድ ጊዜ ስታነቡ በቃ የሚነሳው እሱ ስለሆነ ለዘላለም ምን ሆናችኋል? በእግዚአብሔር እጅ ተይዛችኋል የሚል ቃል አለ አይደል? የዘላለም ሕይወት አላችሁ፣ ለዘላለም አይጠፉም ያለ ጌታ ተናግሯል። ሌላ ክፍል ደግሞ ስትሄዱ እንደዚህ ካላደረጋችሁ አይደል በመንቀጥቀጥና በመዳር ራሳችሁ ምን አድርጉ ምናምን የሚል ሰው እንደሚጠፋ እንደዚህ እንደ አይነቱ ክፍል የሚመስሉ ደግሞ አሉ።
እና እንዴት ነው የምናስታርቃቸው ሲባል ችግሩ ያለው ምኑ ጋር አይደለም ቃሉ ጋር አይደለም። ስለዚህ እኛ ነገራችንን አስተካክለን በትክክል ምን ማድረግ መቻል አለብን? ማጥናት አለብን። ምን እስከምናገኝ ድረስ ትክክለኛውን ብርሃን እስከምናገኝ ድረስ ማጥናት አለብን። አይመስላችሁም? ስለዚህ ማመን ያለብን የእግዚአብሔር ቃል ምን አይሆንም እና ብዙ እነዚህ በሌላ እምነት ያሉ ሰዎች ከክርስትና አጌንስት የሆኑ እምነቶች ቶሎ የሚያነሷቸው የሚጋጩ የሚመስሉትን ክፍሎች ነው አይደል? እናንተ መጽሐፍ እኮ እንዲህ ይላል ማለት ብለው እንትን ለማድረግ ይሞክራሉ። ግን መጽሐፍ ቅዱስ እርስ በርሱ ምን አይሆንም። ይሄን ያዙ አይጋጭም። እና ችግር ከተፈጠረ ችግር ያለው መጽሐፉ ጋር ሳይሆን ማን ጋር ነው? እኛ ጋር ነው። ሁለተኛ የሚጠቅመን ነገር መጽሐፍ ቅዱስ ለሚለው ነገር ክፍት መሆን መቻል አለብን። አይመስላችሁም? ዘግተን ከመጣን ወይም የራሳችንን ሐሳብ ይዘን ከመጣን መጽሐፍ ቅዱስ የራሳችንን ሐሳብ የምናስገባበት መጽሐፍ አይደለም። እሱ እኛን የሚያደርግ ነው፣ የሚመረምር አይደል፣ የሚያስተምረን ነው እንጂ እኔ የራሴን ነገር ይዤ ወደ መጽሐፍ ቅዱስ ከመጣው ምንም አይነት ብርሃን አላገኝም። ያንን ይዤ ነው የምመለሰው። ስለዚህ መጽሐፉ ለሚለው ነገር ሁሉ ክፍት መሆን አለበት። ምክንያቱም መጽሐፍ ቅዱስ ውስጥ ከባድ ነገሮች አሉ፣ ቀላል ነገሮች አሉ። ለሁለቱም ግን መሆን አለብን። ያለው ማን ስለሆነ? የእግዚአብሔር ቃል ስለሚል ለመቀበል መሆን አለብን እንጂ የሚመቸኝ ብቻ ከመረጥኩ ጥሩ ነው እንዴ? አይደለም። የሚመቸኝ ብቻ ለሁሉ ነገር መሆን መቻል አለብኝ፣ ክፍት መሆን መቻል አለብኝ። ሶስተኛ አጠቃላይ ስዕሉን ማግኘት አለብን። ስለ አንድ ነገር ስናወራ አንድ ነገር ብቻ መዘን ካወራን ኮምፕሊትሊ ስህተት ውስጥ ነው የምንገባው። ስለዚህ ምን ማግኘት አለብን? የመጽሐፉን ኮምፕሊት ምን ሐሳብ ማግኘት አለብን። አይመስላችሁም? አሁን አንዳንድ ሰው ይላል ስለ ነገር ከተነሳ እንደዚህ ጥቅስ እኮ እንደዚህ ነው የሚለው ይላል አይደል? እንትን የሚለው ጥቅስ እኮ እንደዚህ ነው የሚለው አርጊው ማድረግ ይፈልጋሉ። በአንድ ጥቅስ ላይ ትምህርት አይሰራም፣ ዶክትሪን አይሰራም፣ እምነት አይቆምም አይደል? እንዲያው ጥቅሱን ካለበት አውድ ካወጣችሁት ትርጉሙ ሌላ ነው የሚሆነው አይደል? ልክ ነኝ? ከዚህ ጋር ናቸው አይደል? ስለዚህ እንትን የሚለው ጥቅስማ ብላችሁ ስታነሱ እንትን የሚለው ጥቅስ የሚገኘው እንትን ምዕራፍ ውስጥ ነው አይደል? ምክንያቱም ምዕራፉን መታየት ስላለበት። ደግሞ እንትን የሚለው ምዕራፍ ደግሞ የት ነው የሚገኘው? እንትን የሚባል መጽሐፍ ውስጥ ነው የሚገኘው። መጽሐፉ መታየት አለበት። ያ እንትን የተባለው መጽሐፍ ደግሞ የሚገኘው ጠቅላላ መጽሐፍ ቅዱስ ውስጥ ነው። ስለዚህ ጥቅስ ለብቻው ተወስዶ ዶክትሪን አይሰራም፣ አርጊውመንትም አይደረግም። ካወጣችሁት ራሱ ትርጉሙን ምን ያደርጋል? ይስታል። አይመስላችሁም? ብዙ የምንስተው በዛ ነው አንዱ። እኔ ትዝ ይለኛል ድሮ ዩኒቨርሲቲ ፌሎሺፕ ላይ ስብከት አንድ ሰባኪ መጣ። ያ ብዙ ጊዜ ሰባኪዎች አንድ ጥቅስ ውስጥ ስለሚናገሩ በኋላ ግን ሄዳችሁ ስታዩት ቃል እና ምን አለ ያስተማረን ትምህርት ምን የሚለው እግዚአብሔር አሞጽ 4:12 ላይ ያለው እግዚአብሔር አምላክህን ለመገናኘት ተዘጋጅ ብሎ ነው ያካፈለን አይደል? ደስ ይላል አይደል? በቃ እናስተማረን። በቃ እግዚአብሔር ይባርካል፣ የመጨረሻው ዝናብ ይመጣል፣ ተዘጋጁ ምናምን። ንግግሩ ትክክል ቢሆንም ቃሉ ጋር ያለው ቃሉ ግን ለዛ የተጻፈ አይደል። አውዱ ሌላ ነው። ምን ማለት ነው ታውቃላችሁ? እግዚአብሔር አምላክን ለመገናኘት ተዘጋጅ ያለው እግዚአብሔር እስራኤልን ቢመክር ቢገስጽ አልመለስ ሲሉት መጨረሻ ላይ ማለት በቃ እኔ አሁን በቁጣና በፍርድ ምን አደርጋለሁ? እመጣለሁ። እግዚአብሔር አምላክን ምን ለማድረግ ለመገናኘት ተዘጋጅ። ይሄ ነው ትርጉሙ። ስለዚህ እግዚአብሔርን ለመገናኘት አምላክን እግዚአብሔር ለመገናኘት ተዘጋጅ ብለህ ስትሰብክ እስራኤል የሚያስበው በቃ እግዚአብሔር ሊያጠፋኝ እየመጣ ነው። ልክ አንዳንዴ ሰዎች ሊደባደቡ ሲል መጣ ቆይ ጠብቀኝ ይላል። እንደዛ ማለት ነው። የበረከት ቃል አይደለም። ገልቤ ነው ብላችሁ ግን ችግሩ ምንድነው? ከአውዱ ታወጡትና ሰዎች የማይናገረውን ነገር ያናገሩታል እንጂ እግዚአብሔር በቃ እየመጣ ነው ቆይ ጠብቁኝ አይነት ነው። ሊያጠፋቸው ነው እየመጣ ያለው። ይሄ ከምን የመጣ ስህተት ነው? አውዱ ላይ አውጥተን ስለምንጠቀም። ኦኬ ልክ ነኝ? እስከ መጨረሻው የሚጸና ይድናል አይደል? ሁሉ ጊዜ የምናነሳው ቃል። አሁን ይሄ ቃል ከአውዱ ሲወጣ ትርጉሙ በጣም ሌላ ትርጉም ያለው፣ በጣም ኮምፕሊትሊ ትርጉም ያለው እና አውድ ላይ መጠንቀቅ በጣም አስፈላጊ ነው። ሌላው በትክክል ከፍሎ ማጥናት አስፈላጊ ነው። መጽሐፍ ቅዱስ ውስጥ ምን ማለት ነው? መጽሐፍ ቅዱስ እግዚአብሔር ለሰው ልጆች የሰጠው ምንድን ነው? መልእክት ነው አይደል? መቼም ሌሎቹ እንደሚሉት ከሰማይ ዱብ ያለ መጽሐፍ የለንም። በሆነ ዘመን በነበሩ ሰዎች አይደል? በተለያየ ዘመን በነበሩ ሰዎች በእነሱ ባህል በእነሱ ቋንቋ የተሰጠን የእግዚአብሔር መልእክት ነው። ለማን የሚሆን? ለሰው ልጆች ሁሉ የሚሆን ነው። ስለዚህ እግዚአብሔር ሲናገር ለሰው ልጆች ሁሉ ስለተናገረ ለማን ምን እንደተናገረ መለየት አለበት። ምክንያቱም የሰው ልጆች ሁሉ ምን ስላደሉ በእግዚአብሔር አይን ፊት አንድ አይደሉም። ምክንያቱም አይሁዳውያን አሉ አይደል? ክርስቲያኖች አለን፣ አሕዛቦች አለን። ስለዚህ ለአሕዛብ የተነገረውን ለክርስቲያን ማድረግ የለብንም፣ ለክርስቲያን ማድረግ ያለብን ለማን ማድረግ የለብንም። ለዚህ ትልቁ ምስክር ያው ሁሉ ያጠና ነው ማቴዎስ 25 አይደል? የበጎቹና የፍየሎቹ ታሪክ ማለት ነው። እዛለዋል ሁሉ ስላወራን። ስለዚህ ከፍሎ ማጥናት አስፈላጊ ነው። ሌላው ስለ መዳንና ስለ ሽልማት የሚናገሩ ክፍሎችን ቀላቅሎ ምን አለማድረግ አለማጥናት። መዳን ሌላ ነው፣ ሽልማት ሌላ ነው። ካጋጨነው
ኮንፊዥን ውስጥ ነው የምንገባው። ኦኬ ብዙ ባላብራራው ይሻላል። ሌላው የመጨረሻው ይሄ በጣም ቪሽቲ ነው። ከአማርኛ መጽሐፍ ቅዱስ በተጨማሪ ሌሎች ትርጉሞችን የግዴታ መመልከት አለባችሁ። ለምን ሲባል ኦሪጂናሊ መጽሐፉ የተጻፈው በምን ቋንቋ ነው? በአማርኛ ነው እና በግዕዝ ነው። በምን ነው? በሌላ ቋንቋ የተጻፈው። አዲስ ኪዳን በግሪክ ነው የተጻፈው አይደል? ስለዚህ የግሪኩ የሚናገረውና አንዳንዴ አማርኛ የሚናገረው የሰማይና የምድር ነው። ስለዚህ በግሪክኛው ስንጠቀም ግሪክ እናውቃለን ማለት አይደለም፣ አናውቅም ግሪክኛ። ግን ለዘመኑ ለቴክኖሎጂ ኦኬ ጎግልን ከሰጣችሁት ይሄ ቃል ምን ማለት ነው ካላችሁ ኦሪጂናል ቃሉ ያመጣላችኋል። ስለዚህ አማርኛችን አንዳንዴ ለብዙ ነገሮች ቃል ስለሌለው አንድ ነው የሚሰጠው፣ አንድ ቃል ነው የሚሰጠው። ትርጉም ላይ ደግሞ በጣም ኃይለኛ ልዩነት ያመጣል እና በአማርኛ ብቻ አትቁሙ ልላችሁ ፈልጌ። እንግሊዘኛ ካላችሁ የሚቀጥል ቋንቋም ካላችሁ በእያንዳንዱ ካያችሁት ክሊር ይሆንላችኋል። አማርኛውን ብቻ ይዘን እንትን ካልን እንትናችን ጠባብ ነው የሚሆነው። ትርጉም ላይ አንዳንዴ ስለምንሳሳት ማለት ነው። ኦኬ ጌታ ይመስገን። ግልጽ ነው። እሺ አሁን ትንሽ ነገር ወስጄ እንትን አሳያችኋለሁ። ምንድን ነው ቴዎሎጂ እንኳን አይደለም ቴዎሎጂን በለው ትምህርቱ እንደዛ ስለሆነ ግዴታ መንካት ስላለብኝ እና እስቲ ትንሽ ቴዎሎጂ ልንማር ነው ሳትከፍሉ ማለት ነው፣ ምናምን ሳታረጉ ማለት ነው። ቴዎሎጂ ባልተማረ ሰው ቴዎሎጂ ትማራላችሁ ማለት ነው። ትንሽ መንካት ስላለብን ነው። እሺ ትንሽ በዚህ ጉዳይ ላይ ምክንያቱም ስለሚከራከሩ አሁን ማሳያችሁ ምንድነው ስለዚህ ክፍል ስለ ዕብራውያን 6 ያለውን ክፍል የመጽሐፍ አሁን የሚታወቁ ሰዎች ወይም ጠቅላላ ወንጌላውያን የምንባል ሰዎች እንዴት ነው የሚመለከቱት የሚለውን አሳያችሁና ከዛ በኋላ እሱን ትንሽ ነገር ካሳየኋችሁ በኋላ አሁን የምናጠናው ክፍል ደግሞ እኔ በዚህ በነገርኳችሁ መመሪያ መሰረት ማለት ነው በእነዚህ 6 መመሪያ መሰረት ደግሞ ምንድን ነው የሚለው ወደዛ አመጣችኋለሁ። እሺ ስለዚህ ትንሽ ጊዜ ወስጄ አንዳንድ ነገር አሳያችኋለሁ። ጌታ ይመስገን። ምክንያቱም በዚህ ክፍል ላይ ብዙ ይሄ አንድ ጊዜ ሰማያዊ ስጦታ የቀመሱትን የሚለው ቃል አይደል መንፈስ ቅዱስን የተካፈሉ ብርሃን የበራላቸውን መልካሙን የእግዚአብሔር ቃልና ሊመጣ ያለውን ዓለም የቀመሱ ሰዎችና በኋላ ምን ያደረጉትን የካዱት ሰዎች እነሱን መመለስ አይቻልም፣ ኢየሱስ ክርስቶስን ይሰቅሉታል፣ ያዋርዱታል የሚለውን ቃል በዚህ ላይ ያለው አመለካከት 3 አይነት አመለካከት ነው ያለው። እሺ 3 አይነት አመለካከት ነው ያለው። በስም ደረጃ ከሄዳችሁ ያው ሁሌ የምትሰሙት ነው። ኦኬ አርሜኒያን የሚባሉ አሉ፣ ካልቪኒስት የሚባሉ አሉ፣ እንደገና ደግሞ ፍሪ ግሬስ የሚባሉ አሉ። ባጭሩ ምን ማለት ነው ለነገራችሁ። አርሜኒያን የሚባሉት የሚሉት ምንድነው? እነዚህ ሰዎች እዚህ ዕብራውያን 4 እስከ ምዕራፍ 6 ከቁጥር 4 እስከ 8 ያሉ ሰዎች ክርስቲያኖች ናቸው። ምክንያቱም የሚናገርላቸው ነገር ላመነ ሰው ብቻ የሚሆን ነገር ነው። ስለዚህ እነዚህ ሰዎች አምነው መንፈስ ቅዱስን ተቀብለው በሆነ ወቅት ግን አይደል ስለ ካዱ ወይም ወደ ኋላ ስላሉ ምን ያደረጉ ናቸው? የሚጠፉ ናቸው። በቃ ቻንስ የሌላቸው ሰዎች ናቸው ይላሉ። ስለዚህ አማኞች ናቸው ግን ምን ይሆኑ በቃ ያው እንትናቸውን ስለ ካዱ ያጡ ናቸው ብለው ያስባሉ። ስለዚህ አንድ ሰው ከዳነ በኋላ መንፈስ ቅዱስን ተቀብለው በኋላ በገዛ ፈቃዱ እምነቱን ከዱ ሲጠፋ ደህንነቱን ሊያጣ ይችላል ብለው የሚያምኑ አንድ ግሩፖች አሉ። ሁለተኞቹ ካልቪኒስቶቹ ማለት ደግሞ እነዚህ ያው ኢተርናል ሴኩሪቲ የሚሉት ወይም የዘላለም ዋስትና የሚሉት ትምህርት ይዘው እነዚህ ሰዎች እውነተኛ አማኞች አይደሉም ይላል። ለምንድን ነው? የእነዚህ ሰዎች አስተምሮ ምንድን ነው? አንድ ሰው ከዳነ ምን አይሆንም አይጠፋም ስለሚል ይሄ ክፍል ታዲያ ምንድን ነው ስትሏቸው ኖ እዚህ ክፍል ያለው ሰው ምን አይደለም አማኝ አይደለም ይላሉ። አሁን ሰውየው አማኝ ነው አማኝ አይደለም እንመጣበታለን፣ ግን የእነሱን ነው ማሳያችኋለሁ። ካልቪኒስቶች የሚሉት ምንድን ነው? አንድ ሰው ካመነ አይጠፋም በቃ እና እንደዚህ አይነት ነገር ሲገጥማቸው አይ ሰውየው በመጀመሪያ ምን አልሆነም አልዳነም ይላሉ። ሶስተኞቹ ደግሞ ናይን ሰዎቹ የዳኑ ሰዎች ናቸው፣ ደህንነታቸውን አያጡም፣ ግን እግዚአብሔር ፊት ቅጣት ወይም በረከት ወይም ሽልማት በሚለው ነገር ይለያሉ። ሽልማት አያገኙም፣ ቅጣት ያገኛሉ ብለው እንዲህ አይነት 3 ግሩፖች አሉ ባጭሩ። ኦኬ ይሄ ይበቃቸዋል። ግልጽ ነው አይደል? 3 አይነት አመለካከት አለ። ኦኬ አሁን ምንድነው ማደርገው? በዚህ አመለካከት ፕሮሚኔንት የሆኑ የታወቁ 4 ሰዎችን አነሳላችኋለሁ። በእኛ በወንጌላውያን አስተማሪዎች ወይም ተማሪዎች ወይም በወንጌላውያን ጠቅላላ የታወቁ በጣም ይታወቁ ፕሮሚኔንት የሆኑ 4 ሰዎችን አነሳላችኋለሁ። 4ቱም ላይደ ፈረንጆች ናቸው። እሺ አበሻ ለምን አላስገባህም እንዳትሉ። ኦኬ ምክንያቱም አበሻ
እኔ እንግዲህ ብዙዎቹን አላውቃቸውም። ከማውቃቸው ግን ከምሰማው አክሰስ ካለኝ ግን ብዙዎቹ እንዲህ ግልጥ ያለ አቋም የላቸውም። አንዴ እንደዚህ ናቸው ስትሏቸው እንደዚህ ይሆናሉ ቢለው ነው ኤጋል። ስለዚህ የፈረንጁ ይበቃናል ቁርጥ አድርገው ስለሚያስቀምጡ ማለት ነው። ኦኬ ስኮፊልድ የሚባል ሰውዬ ሰምታችሁት ከሆነ አላውቅም። በጣም የታወቀ ሰው ነው። እንዲያውም ሪፈረንስ ባይብል የጻፈ ብዙ ቴዎሎጂ ትምህርት ቤት ሳይት የሚደረግ ሰውዬ ነው። ይሄ ሰውዬ ጌታን ከመቀበሉ በፊት ዳኛ ነበረ አሜሪካ ውስጥ ማለት ነው። ከዛ ሰካራም ሆኖ በቃ አልኮሊከር ሆኖ ማለት ነው እና የሆነ ነገር ፎርጅድ ሰርቶ እስር ቤት አስገቡት። ከስልጣን ከዳኝነቱ አውርደው እስር ቤት ሲያስገቡት እዛ ጌታን ተቀበለ። እዛ ህይወቱ ተለወጠ። ሲወጣ በቃ ፓስተር ሆነ እያለ አለ የተባለ ኮሜንተሪ ምናምን የጻፈ ሰው ነው። እሱ ስለዚህ ጉዳይ ያለውን አመለካከት ተመልከቱ ምን እንደሚል። አንደኛ እነዚህ ሰዎች የእውነት ተካፋዮች እንጂ እውነተኛ አማኞች አይደሉም። ስለዚህ አማኞች አይደሉም ብሎ ነው የሚያምነው ይሄ ሰውዬ ማለት ነው። በጣም የታወቀ ሰው ነው። ይሄን ስለነገራችሁ እነዚህ ሰዎች ጸጋውን ቀመሱት እንጂ አልጠጡትም። የቀመሱትን አለ የሚለው። ስለዚህ የቀመሱት ስላለ ቀመሱት እንጂ ብላ አላደረጉትም፣ አልጠጡትም፣ ወደ ውስጣቸው አላስገቡትም። ስለዚህ እውነተኛ ደህንነት አልነበራቸውም። ኦኬ እውነቱን አውቀውና አይተው ከካዱ በኋላ ወደ ክርስቶስ መስቀል ካልመጡ በቀር ሌላ የንስሐ መንገድ ስለሌለ ለመለወጥ አይችሉም ተባለ ይላል። ስለዚህ ባጭሩ ሰውየው ስኮፊልድ አንድ ሰው አንድ የዳነ ዘላለም ብሏል ድኗል ብሎ ነው የሚያምነው። ኦኬ ስለዚህ በእርሱ እይታ ይሄ ዕብራውያን 6 አሁን ያነበብነው ክፍል የሚናገረው ደህንነት ይጠፋል ብሎ ስለ ደህንነት ይጠፋል በሚል አይደለም የሚናገረው ሐሰተኛ አማኞች እስከምን ድረስ ሊክዱ ይችላሉ ብሎ ለማሳየት የተጠቀሙ ይላሉ። ስለዚህ በሱ አነጋገር የዳነ ሰው ምን አይሆንም አይጠፋም። የማን ነው ስኮፊልድ ስሙ ግድ የለም ምንም አይላችሁ። ኦኬ ከዛ ሁለተኛው ሰው ዶክተር ቻርልስ ስታንሊ ይባላሉ። ፎቶን ባሳየው እኚህ ሰውዬ ታውቋቸዋላችሁ። በቴሌቪዥን በጣም የሚታዩ ናቸው። ኦኬ የሚታወቁ ሰዎች ናቸው። ኢንታች ሚኒስትሪ የሚባል መልእክት አላቸው። ብታዩዋቸው መልኳቸው በጣም ታውቋቸው ሰውዬ ናቸው እና በጣም የታወቁ በጣም አስተማሪ ናቸው። እሳቸውም የዚሁ አይነት ግሩፕ ናቸው። አንዴ ከዳነ ዘላለም ምን አድርጓል ድኗል ብለው ያምራሉ። እሳቸው የሚጨምሩት ነገር ምንድነው? አንድ ሰው ከዳነ በኋላ ቢክድም ምን ይሆናል? ይድናል ብለው ነው የሚሉት እሳቸው። እሳቸው ያልኩት ነው እኔ አይደለም። እሺ እሳቸው ያሉት ነው ያለው። አንድ ሰው ክርስቶስን ካመነ በኋላ እምነቱን እንኳን ቢተው ወይም ክህደት ቢሄድ ደህንነቱ አይጠፋም። ምክንያቱም ደህንነቱ የተመሰረተው በሰውየው ቀጣይነት ባለው ታማኝነቱ ላይ ሳይሆን በክርስቶስ የአንድ ጊዜ ፍጹም መስዋዕትነት ላይ ስለሆነ ነው። ኦኬ ስለዚህ አማኝ ሆን ብሎ እውነቱን አውቆ ከካደ እግዚአብሔር በምድር ላይ ያለውን የንስሐ በር ሊዘጋበት ይችላል። ይህ ማለት ነው ሰውየው ወደ ገሃነም ይጣላል ማለት ሳይሆን ይልቁንም በምድር ላይ ያለ ከእግዚአብሔር ጋር ያለውን ህብረት ይቋረጣል። በህይወቱም ላይም ከባድ መለኮታዊ ቅጣት ይመጣበታል። አያችሁ ሰዎች እንዴት እንደሚተረጉሙት። እነዚህ አሁን ተራ ሰዎች አሉ፣ ግን እንዴት እንደሚተረጉሙት ክፍሉ ተመልከቱ። ሁለተኛው እሳቸው ናቸው። ኦኬ ሶስተኛው አንድሪ ሙራ የሚባል ነው። ይሄ ሰው የሚያምነው ምንድነው? አንድ ሰው ከዳነ በኋላ ፍሬ እያፈራ ህይወቱን ጠብቆ ካልኖረ ይጠፋል ብሎ ነው የሚያምነው። ስለዚህ አንድ ሰው ምን ማድረግ አለበት? መጠንቀቅ አለበት። ፍሬ እያፈራ አይደል እንዲያውም ማደጉን ካቆመ ባክ ያደርጋል። ልቡ እየደነደነ ነው የሚሄደው። ስለዚህ መጠንቀቅ አለበት። ዳንኩ ብሎ እንዲያውም አንድ ቃል ተናግሯል እዚህ ጋር ምን ይላል? መጨረሻ ላይ ጻፍኩትን እዩት። ለተዘናጉ አማኞች ይላል ደህንነቴ አይጠፋም ብለህ በኃጢአት ላይ በዝላይ ምን አታርግ አትኑር። መንፈሳዊ እድገት ከሌለ ውድቀት ምንድነው? ቅርብ ነው ይላል። ይሄኛው ሰውዬ ደግሞ ሌላ ነው አመለካከቱ። ግልጽ ነው፣ ይለያያሉ ማለት ነው። ኦኬ እኛው ሰውዬ በቅርቡ የሞቱት ጆን ማካርተር የሚባሉት ይሄ ሰውዬ ያው እነዚህ ሰዎች ድነዋል የሚለውን ሐሳብ በፍጹም አይቀበልም። ተመሳሳይ ሐሳብ ነው ያለው። ስለዚህ ሰዎቹ በአንድም በሌላ አመለካከታቸው የተለያየ ነው። አንዱ ይድናል ሰው ካመነ በኋላ ከዳነ ነው አይጠፋም ይላል። አንዱ ደግሞ ናይ ከዳነ በኋላ ሊጠፋ እንደዚህ የተደበላለቀ ነገር መሰለው። ግን ከሁሉ ጋር የሁሉን ማስተምሮ ሰብስባችሁ ታዩት አንድ የጋራ ነገር ታገኛላችሁ። እሱ ምንድነው? ሁሉም የሚስማሙበት ነገር በጸጋ የዳነ ሰው እየዘለለ እያሾፈ መኖር አይችልም አይደል? እንደዛ እኮ ሐሳቡ እንደዛ ነው። የትኛውም ትምህርት የሚያስተምረው ለምሳሌ አንድ ሰው ከዳነ ሁሌ ዳነ የሚሉ ሰዎች ኦኬ ሰው ኃጢአት እየሰራ የሚቀጥል ከሆነ ሰውየው ምን አልሆነ አልዳንም። ድኖ ቢሆን ኖሮ ምን ያደርግ ነበር? እንደዚህ አያሾፍም ነበር ነው።
እነዛኞቹ ደግሞ ድኗል፣ ኃጢአት እየሰራ ከቀጠለ ይጠፋል። ስለዚህ ኃጢአትን ምን ማድረግ መቻል አለበት? መጠንቀቅ አለበት፣ ፍሬ ማፍራት አለበት። ስለዚህ የሁሉም ትምህርት በዚህኛው ጎራ ይሁን በዛኛው ጎራ አንዱ የሚያስማማቸው ነገር ምንድን ነው? ሰው ከዳነ በኋላ በጸጋ ስለዳነ እንደፈለገ መኖር አይችልም። የትኛውም ግሩፕ ካደረገ ችግር አለው ማለት ነው አይደል? እንደዚህ ነው የሚሉትና ክርስቲያን ማለት መሆን በጸጋ ተጀምሮ በዝላይ የሚጨረስ ህይወት ሳይሆን በጸጋ ተጀምሮ በፍሬና በታማኝነት የሚቀጥል ጉዞ ነው። ኦኬ። ስለዚህ አንዱ የደህንነትን ዋስትና ያነሳል፣ ሌላኛው የሽልማትን ማጣትና ማግኘት ያነሳል፣ ሌላኛው የመዳንን እውነት ያነሳል። አያችሁ ለምንድን ነው ይሄን ያነሳሁት? በየትኛውም አስተምሮ ውስጥ ክርስቲያን ከዳነ በኋላ እንደፈለገ ኃጢአት ይሰራል የሚል አስተማሪ የለም። ልትገመው ማንም ሰው ማንም አስተማሪ የትኛውም ግሩፕ ያለ አስተማሪ አንድ ሰው ከዳነ በኋላ እንደፈለገ ኃጢአት ይሰራል የሚል ትምህርት የለም። ለምንድን ነው የሚለው? በእኛ ህብረተሰብ ስለሚደጋገም እንደዛ ሰው ከዳነ በኋላ ይጠፋል አይጠፋም የሚሉ ሰው ኃጢአት እንዲሰራ ይባላል አይደል? እንደዛ የሚል አስተማሪ ማንም የለም። በጣም እርግጠኛ ነኝ። ሰምታችሁ ተቆና አላቅም፣ ሰምቼ አላቅም፣ ደሞም አይልም። ይሄ ጤነኛ ሳውንድ ማይንድ ያለው ሰው አማኝ የሆነ ሰው እንደዛ አይልም። አተረጓጎሙና ዶክትሪኖች የራሳችን አመለካከት ልዩነት ሊኖረን ይችላል። ግን የትኛውም አስተምሮ ምን አይልም? ኃጢአትን አይደግፍም። ኦኬ። ስለዚህ አንዴ ከዳነ በኋላ ኃጢአት እንደፈለገ ይሰራል የሚለው የኛ ያበሻ ሰባኪ ብቻ ነው። በትክክል አስተምሮቱ ላይ ሄዳችሁ ካያችሁት ግን እንደዛ የሚል ማንም አስተማሪ የለም። ይሄን ማስተካከል ያስፈልጋል። አይመስላችሁ? ማለት አርጊው ካደረገን በትክክል ነገር ነው አርጊው ማድረግ ያለብን፣ በውሸት መሆን የለበትም። ባልተባለ ነገር አርጊው መደራረግ የለብንም ማለት ነው። ኦኬ እንቀጥል። አሁን በቃኝ። አሁን ወደ መጽሐፍ እንመለስ። እስካሁን ያሳየኋችሁ ምንድነው? ሰዎቹ ያሉት ብዬ ነው ያሳየኋችሁ። ኦኬ ግን መጽሐፉ ምን ይላል ብለን ደግሞ እንመለስ። ለምንድን ነው ይሄን ቅድም ያሳየኋችሁ እነዚህ 5 ነጥቦች አሁን ያስፈልጉናል። ኦኬ እያንዳንዱ መጽሐፍ ቅዱስ አይጋጭም አይደል? ሙሉ ስዕል ማየት አለብን። ክፍሉ ስለምን ቆርጠን ማውጣት ቆርጠን ካወጣ ነው ችግር አይደል? ለምሳሌ ልንገራችሁ። አሁን ፈረስ፣ በቅሎ፣ አህያ ይመሳሰላሉ አይመሳሰሉም? ይመሳሰላሉ። እና ብላክ ኤንድ ዋይት ፎቶ አንስቼ ማለት ነው ሶስቱን ብላክ ኤንድ ዋይት ፎቶ አንስቼ አንገታቸውንና ጭራቸውን ቆርጬ ባመጣው የትኛው ፈረስ የትኛው በቅሎ የትኛው አህያ እንደሆነ ታውቃላችሁ? አታውቁ። ትስታላችሁ? አትስቱ። 100% የመሳታችሁ ቻንስ ምንም 50 እንኳን አይሆን 100% ትስታላችሁ። ልክ ነኝ አይደል? ለምን? ሙሉ ፒክቸር ስለሌለ። ኦኬ። ስለዚህ ነው ጥቅስ ብቻ ቁጥር ከክፍሉ ወጥቶ ከተሰጠ ትርጉሙ ዴፊኒትሊ ሮንግ ነው የሚሆነው። እሺ። ስለዚህ መጀመሪያ ክፍሉ ስለምንድን ነው የሚያወራው የሚለውን ካገኘን ከዛ በኋላ ነገሩን ለመተንተን ይመቻል አይመችም? ይመቻል። ስለዚህ ለምንድን ነው የሚናገረው የሚለውን አሁን እንመልከት። ዕብራውያንን ተመልከቱ። አሁን ከቁጥር ኦኬ አንዴ እንትን ላድርገው። ኦኬ ስሙ ምን እንደሚል ምዕራፍ 6 ቁጥር 1 ምን እንደሚል ላንብብላችሁ። ስለዚህ የክርስቶስ አሁን ስሙ ምዕራፍ 6 ነው እናጠናው አይደል? አሁን ፕሊዝ ኒውትራል ሆናችሁ ስሙኝ እሺ። ከዚህ በፊት የሰማችሁት ምናምን ለጊዜው ወደ ጎን አቆዩት። የእግዚአብሔር ቃል ምን ይላል የሚለውን ብቻ እንስማ። ኦኬ እና ጃጅ እንዳታደርጉ ማለት ነው። ከጨረስን በኋላ የፈለጋችሁትን ስታንድ መውሰድ ትችላላችሁ። ምናጠናው የእግዚአብሔርን ቃል ስለሆነ ኦኬ ይኸውላችሁ የሚለው ስሙ። ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ፣ መሰረትን ደግመን ምን አናድርግ? አንመስረት። ኦኬ ባለፈው ሳምንት ስናጠና ምን አየን? ጳውሎስ ምን አላቸው? እኔ እናንተ በቃ ቃሉ ልንተረጉመው ስለ መልከ ጼዴቅ እየተናገረ ለእናንተ ለመተርጉም በቃ ጆሮአችሁ ስለፈዘዘ ምንድን ነው ጭንቅ ነው አይደል? አይገባችሁም። እናንተ ገና ምንድን ናችሁ? ህፃናት ናችሁ። የምትፈልጉት ወተት ነው እንጂ ምን አይደለም፣ ጠንካራ ምግብ አይደለም። አሁን ይሄ ስለምንድን ነው የሚያወራው? ስለማደግ አይደል? ህፃን ናችሁ። ከጊዜው የተነሳ ምን መሆን ነበረባችሁ? አስተማሪዎች ሲላቸው አሁን ስለ በደህንነት ነው እያወራቸው ያለው? ዳኑ እያላቸው ነው ያለው? አይደለም። እያላቸው ምንድን ነው? ኦልሬዲ ተወልደው ህፃን ሆነዋል። ግን እድሜያቸው ሙሉ ህፃን ሆናችኋልና ፕሊስ ምን አድርጉ? እደጉ። የመጀመሪያው ነገር ትታችሁ ወደፊት። እዚህ ጋር ደግሞ መጣና ምን አለ? የክርስቶስን ነገር መጀመሪያ የሚናገረውን ቃል ምን አድርገን ትተን አይደል? ትተን ማለት ምን ማለት ነው? ይበቃል ነው አይደል? ሁሌ እዛ አትቀመጡ። ትተን ወደ ምን እንምጣ? ወደ ፍጻሜው። ፍጻሜ ማለት ምን ማለት ነው? ወደ ሙላት፣ ወደ ማቹሪቲ ማለት ነው።
እንምጣ እና እዚህ ጋር ይሄ ክፍል ምዕራፍ 6 ከምዕራፍ 5 ባለፈው ካየነውና አሁን ዛሬ የምናየው ክፍል የሚናገረው ነገር ስለምንድን ነው? ስለማደግ ነው ወይስ ስለደህንነት ነው? ስለደህንነት የሚናገረው አይደለም። ተወልደው ስላሉ ድነው ስላሉ ሰዎች ማደግ ስላለባቸው ነው የሚናገረው። ልክ ነው? ልክ አይደለም? ስለዚህ የክፍሉ ሐሳብ ስለማደግ ከሆነ ለምንድን ነው ሰዎች ስለደህንነት ይህን ክፍል የሚጠቀሙበት? ዋይ? ስለማይናገር ማለት ነው። ምክንያቱም የሚናገረው ስለምንድን ነው አልኳችሁ? ስለማደግ ነው የሚናገረው። እና እድገቱ እንዲያውም በሁለት መንገድ ነው የሚያስቀምጠው። አንደኛ ስለ እድገት ሲናገር የሚያነሳው ሰዎቹን ነው። ህፃናት ስለሆናችሁ ምን አድርጉ ነው የሚላቸው? እደጉ፣ ልቀቁ፣ ውጡ፣ መሰረትን ደግማችሁን አታርጉ፣ አትመስርቱ። መሰረት መቼ ነው የሚመሰረተው? ቤት ካለቀ በኋላ ነው አይደለም፣ መጀመሪያ ነው። በክርስትና መጀመሪያ ስትመጡ የመሰረታችሁትን መሰረት ምን አድርጉ? ተዉ አይደል? እና መሰረቱ ምን እንደሆነ አስቀምጦታል። ትምህርቶቹ ምን እንደሆነ ከሞተ ስራ፣ ስለ ንስሐ አይደል፣ ስለ እምነት፣ ስለ ጥምቀቶች፣ እጅ ስለ መጫን፣ ስለ ትንሣኤ፣ ስለ ዘላለም ፍርድ። እነዚህ ቤዚክ የሆኑ ሰው ጌታን ሲቀበል ምን የሚያደርጋቸው ናቸው? የሚማራቸው የመሰረት ትምህርቶች እና እነሱን ትታችሁ ምን አድርጉ ነው እያላቸው? እደጉ፣ ሂዱ ነው አንደኛው። ሁለተኛ ደግሞ ለአስተማሪዎቹ አስተማሪዎቹን ምክንያቱም ጌታ ቢፈቅድ ይሄን እናደርጋለን ይላል 3 ቁጥር ላይ ምን ማለት ነው? አስተማሪዎቹን ደግሞ ፕሊዝ አመት ሙሉ ስለ ንስሐ አታስተምሩ አይደል? በቃ ሁሉ ጊዜ ወተት ፊድ አታርጓቸው። ልጆቹ ምን አምጡ? ጠንካራ ምግብ አቅርቡላቸው። አለዛ እንዴት ብሎ ምን ያደርጋሉ? ያድጋሉ። አንዲት እናት ለልጇ ሁሉ ወተት ብቻ ብትሰጥ ችግር አይደለም። በሚያስፈልገው ሰዓት ደግሞ ጠንካራ ምግብ መስጠት አለባት። እኛ አይ ቲንክ 4ኛ ወር ላይ ነው መሰለኝ የሚጀምረው እዚህ ብልቃጡ ይሄ የዶዞው ምግብ በ4ኛ ወር ላይ እንጀምርላቸዋለን። ልክ ነኝ እንጂ ሁሌ ጡት አትሰጣቸው። ጡት እስከ 6 ወር ነው። ከዛ በኋላ አይሰራም። 7 ወር አይሰራም። ያው አንዳንድ ልጅ እስከ 5 ዓመት ይዘዋል፣ ግን አይጠቅሙም። ዝም ብሎ ለመጫወቻ ነው የሚይዘው። ኦኬ እንደዛ ማለት ሰው አለ። ኤኒሃው አስተማሪዎችንም ነው የሚናገረው ይሄ ክፍል። ሁሉ ጊዜ አመት ከአመት ሰው ስለ ደህንነት ማስተማር የለበትም። ከአመት ስለ ንስሐ ማስተማር የለበትም። አስተማሪ ምን ማድረግ አለበት? ጠንካራ ምግብ ለህዝቡ ምን ማድረግ አቻለም? መጀመሪያ ጥሩ ነው መሰረት ላይ፣ ሁሌ ግን ትክክል አይደለም ነው የዚህ ሰውዬ መልእክት። ኦኬ ስለዚህ እግዚአብሔር ይመስገን ጠንካራ ምግብ ያስፈልገናል። ስለዚህ ጠንካራ ምግብ ይመጣል። እኛም ደግሞ ማደግ አለብን፣ መቀጠል አለብን። ኦኬ ግልጽ ነው አይደል? ስለዚህ ይሄ ክፍል የሚናገረው ስለምን ነው? ስለ ደህንነት ነው አይደለም፣ ስለ ደህንነት አለ የሚናገረው። ስለዚህ እዚህ ቴማ ላይ ስለ ደህንነት ካነሳን መሳታችን ግልጽ ነው፣ ወይም ሌላ ትርጉም መያዙ ግልጽ ነው። ክፍሉ ምን ስለማይ የክፍሉን ሐሳብ በተሳሳተ መንገድ ከተረዳ ነው አውትካሙ ምን ይሆናል? የተለየ ይሆናል ማለት ነው። እግዚአብሔር ይመስገን። ስለዚህ መጀመሪያ ቅድም ያልኳችሁ ምንድነው የክፍሉ አውድ ማወቅ ግዴታ ነው። አውዱ ስለምንድን ነው አልኳቸው? በዚህ ነው ያለው። ስለምንድን ነው? ስለ ማደግ፣ ከመሰረት ወጥቶ ወደ ፍጻሜ መምጣት፣ ከህፃንነት ወጥቶ ወደ ሙሉ ሰው መምጣት የሚያስተምር ክፍል በዚህ ኤሪያ ነው መታሰብ ያለበት። ስለዚህ ይሄንን ለሶስት እንከፍለዋለን። ከቁጥር 1 እስከ 3 ያለውን እንከፍል ምን ይላል? እዚህ ጋር እንደምታዩት ከቁጥር 1 እስከ 3 የሚለው ምንድነው? ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ወደ ፍጻሜ እንሂድ፣ መሰረትን ደግመን ምን እናድርግ? አንመስረት። ስለዚህ የመጀመሪያ ሐሳብ ጳውሎስ ከቁጥር 1 እስከ 3 የሚነግራቸው መሰረትን መመስረት እንደገና አያስፈልግም። ኦልሬዲ ምን አድርጋችኋል? መስረታችኋል። ስለዚህ መሰረት እንደገና መመስረት አያስፈልግም፣ ሂዱ ነው ይላችኋል። የመጀመሪያው ሐሳብ። ከቁጥር 4 እስከ 6 ያለውን ደግሞ ሄዳችሁ ስታዩት መመስረት ብትፈልጉ ደግሞ መሰረትን መመስረት ብትፈልጉ ደግሞ አይቻልም የሚል ነገር ነው የሚናገር። ብትፈልጉ ማለት ነው አይቻልም የሚል ሐሳብ ነው ያለው። የመጨረሻው ቁጥር 7 እስከ 8 ደግሞ መሰረትን እንደገና መመስረት ትክክል አይደለም፣ መሆን የሌለበት ነገር ነው ብሎ ነው የሚያስረዳው። ምክንያቱም ሁሉ የሚያወራው ስለምን ስለሆነ ስለ እድገት ነው የሚያወራው። ስለ ደህንነት አያወራም። ስለ መጥፋትም ስለ መዳንም አያወራም። ሐሳቡ የሰው አሁን አንዳንድ ነገር ላሳያችሁ ሞክራለሁ። ኦኬ ቁጥር 1 እስከ 3 እንደገና እናንብበው። እንደዚህ ይላል፣ አያስፈልግም የሚለው ማለት ነው። ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ፣ መሰረት ደግመን አንመስረት። እርሱም ከሞተ ስራ ንስሐና በእግዚአብሔር እምነት፣ ስለ ጥምቀቶች፣ እጆችንም ስለመጫን፣ ስለ ሙታን ትንሣኤ፣ ስለ ዘላለም ፍርድ ትምህርት ነው። ይሄ በመደበኛው በድሮ ትርጉም ነው። በአዲሱ ትርጉም ደግሞ ተመሳሳይ ሆኖ ግን የፈለኳት ምንድን ነው? እንደዚህ ይላል፣ ስለዚህ ስለ ክርስቶስ የተሰጠውን የመጀመሪያ ትምህርት ትተን ወደ ብስለት እዛ ወደ ፍጻሜ ያለው ወደ ምን ወደ ብስለት እንሂድ። መብሰል አስፈላጊ ነው። አያችሁ? ስለዚህ ለመብሰል ከሞተ ስራ ንስሐ፣ ስለመግባት በእግዚአብሔር ስለማመን ይልና እንደገና መሰረትም እናናርግ አንጣል። አያችሁ? በቀይ ያረኩበት ይታያችኋል።
በቀይ ያደረኩበት ነገር አውቄ ያደረኩበት ቃሎቹ እንደገና የሚል ተቀምጠዋል። ኦኬ ስለዚህ ደግመን የሚለውን እንደገና ማለት ነው። እንደገና መሰረትን አንጣል። ኦኬ አሁን ልብ ብላችሁ ስሙ። መሰረት ማለት ምን ማለት ነው አልኳችሁ ቅድም። አንድ ሰው ጌታን ሲቀበል አይደል መጀመሪያ የሚማረው ትምህርት ማለት ነው። ከዛ ውስጥ አንዱ የመጀመሪያው ንስሐ። ምክንያቱም ወደ እግዚአብሔር መንግስት የገባ ነው በምንድን ነው? ልጅ የሆነው በምንድን ነው? በንስሐ አይደል? ንስሐ ሳንገባ ገብተናል እንዴ? እጃችንን አንስተን ይሁን ሳናነሳ ኃጢአታችንን ተናዘን በሰው ፊት ይሁን በግል ኃጢአታችንን ተናዘን ንስሐ ገብተን ምን ሆነን? የእግዚአብሔር ልጅ ሆነን አልሆነም። እና ከሞተ ስራ የተባለው ነው መሰላችሁ? ከሞተ ስራ ንስሐ የተባለው ስራው የሞተ የሆነበት ምክንያት ምንድነው? ሰው ጌታን ከመቀበሉ በፊት የሰራው የትኛውም ስራ በጎም ይሁን ቻሪቲ ስራ፣ ጽድቅ ይሁን የፈለገ ነገር ይሁን ከጌታ በፊት ያለው ነገር በሙሉ ምንድነው? ስራው ዴድ ወርክ ነው፣ የሞተ ስራ። ያለ ጌታ የሆነ ስራ ምንድነው? የሞተ። ስለዚህ አንዱ መሰረታችን ምንድነው? የክርስቲያን እምነት መሰረቱ ምንድነው? ንስሐ። በንስሐ ነው ወደ ጌታ መንግስት የተጫመረ እና እነዚህ ከንስሐ ውጭ ጠቅላላ 6 ናቸው። ስለ እምነት አይደል? በእምነት ማምነን የገባ ነው አይደል? ተጠምቀን ነው የገባ ነው። ልክ ነው አይደል? ስንቴ ነው የምንጠመቀው? 10 ነው የምንጠመቀው አይደለም? አንዴ ነው የምንጠመቀው። ስለዚህ መሰረት ነው አይደለም? መሰረት ነው። ጌታን አመንን፣ መጀመሪያ ኃጢአታችንን ተናዘዝን፣ ንስሐ ገባን ከሞተ ስራ፣ ከዛ በእግዚአብሔር አመንን፣ ከዛ ምን ሆነን? ተጠመቅን። ይሄ ካደግን በኋላ የምናደርገው ሳይሆን አዲስ ሆነ የምናደርገው ነው። ልክ ነው አይደል? ከዛ እጆችን ስለመጫን አይደል አይደንቲፋይድ መሆን ነው። እና እነዚህ ነገሮች መሰረት ላይ ያላቸው አለና እነዚህን አንድ ሰው ከሰራ ደግሞ ምን ማድረግ የለበትም? መስራት የለበትም ነው የሐሳብ እንደገና እያለ የሚናገረው። ስለዚህ አሁን 5ቱን አወጣቸዋለሁ፣ ተዋቸዋለሁ፣ አልፈልጋቸው ማለት ያው ይገባቸዋል ለምን እንደሆነ። የምፈልገው ንስሐ የሚለውን ብቻ ነው። ትምህርቱ እሱ ስለሆነ ሁሉም መሰረት ናቸው፣ ግን ንስሐ የሚለውን ነው። አሁን የምናወራው ከዚህ በኋላ ስለምንድን ነው? ስለ ንስሐ ነው። እሺ እስከ መጨረሻው ማውራው ስለ ንስሐ ነው። ኦኬ ያው ቤት ስንሰራ በጣም መጀመሪያ የሚሰራው ነገር ምንድነው አለ? መሰረት። በክርስትና እያንዳንዳችን ክርስቲያን የሆንበት መሰረት ዋናው ነገር ምን ስላደረግነው? ንስሐ ስለገባ። ትስማማላችሁ አይደል? ንስሐ ያልገባ ሰው ካለ ዛሬ ጊዜ እሰጣለሁ፣ ተነስታችሁ ንስሐ ትገባላችሁ። ግን ይመስለኛል ሁላችንም ንስሐ ገብተን ነው አይደል? መሰረታችን ይመስለኛል ካለ በኋላ እድል እሰጣለሁ። ኦኬ ስለዚህ ሁላችንም ከሞተ ስራ ንስሐ ገብተን የጌታ ልጆች ሆነናል፣ ዳግም ተወልደናል፣ ከዛ ተጠመቅን። ይሄን ፕሮሰስ ሁሉ አልፈን ኦኬ አሁን ከዚህ በኋላ ምንድነው የሚጠበቀው ሲባል ማደግ ነው፣ መቀጠል ነው፣ ፍሬ ነው የሚጠበቅብን። ትስማማላችሁ አይደል? በዚህ ኦኬ የመጀመሪያው ሐሳብ ይሄ ነው። አሁን ከቁጥር የሚቀጥለው እንመልከት። ከቁጥር 4-6 እንደዚህ ይላል። ስሙ አሁን አንድ ጊዜ ብርሃን ይበራላቸው፣ ሰማያዊ ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮችም ሆነው የነበሩትን መልካሙን የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱ ማደስ የማይቻል ነው፣ ለራሳቸው የእግዚአብሔር ልጅ ይሰጡታል ያዋርዱትልማል። ኦኬ ሰማያዊ ስጦታ እነዚህ ሰዎች አላ ስለነዚህ ሰዎች ሲናገር አንድ ጊዜ ምን ሆነዋል አለ? ብርሃን አንድ ጊዜ ማለት ነው ሲባል የሆነ ወቅት ማለት ነው አይደል? የሆነ ወቅት ላይ የሆነ ጊዜ ላይ ምን አድርጎላቸዋል? ብርሃን በርቶላቸዋል። ከዛ ሰማያዊ ስጦታ አድርገዋል፣ ቀምሰዋል። ጌታ ይመስገን። ይሄ ብርሃን በርቶላቸዋል ማለት ነው የወንጌል ብርሃን ሌላ ነገር አይደል? ሁለተኛ ቆሮንቶስ 4 ነው እንደዛም ይላል። የክብሩ ብርሃን አይደል በልባችን ምን አደረገ ይላል? በራ ይላል። በወንጌል አማካኝነት እነዚህ ሰዎች ብርሃን በራላቸው። ብርሃን ሲበራላቸው መጀመሪያ የሆነው ምንድነው? ሰማያዊ ስጦታ ምን አደረጉ? ቀመሱ ይላል። ምን ማለት ነው ሰማያዊ ስጦታ ሲባል? ሰማያዊ ስጦታ ስሙ ራሱ ምንድነው? ሰማያዊ አይደል? ሰማይ የማን ነው? የእግዚአብሔር። ስጦታው የማን ነው? የእግዚአብሔር። ስለዚህ ሰው መጥቶ ንስሐ ሲገባ ብርሃን በርቶለት የመጀመሪያው ንስሐ ሲገባ በሰው ዘንድ ከሰው የሚፈልገው ንስሐ መግባት ነው። ከዛ እግዚአብሔር የራሱ ድርሻ አለ። ምን ያደርጋል? በብርሃን አማካኝነት ሰውየው ከበራለት ነገር የተነሳና ከንስሐው የተነሳ እግዚአብሔር መጀመሪያ የሚሰጠው ሰማያዊ ስጦታ የኃጢአቱ ምንድነው? ይቅርታ። ዕዳው ምን ይሆናል? ይሰራል። ጌታ ይመስገን። እረፍት ያገኛል አያገኝም? ያገኛል። ከኃጢአቱ ሁሉ ምን ይሆናል? ነፃ ይወጣል። ስለዚህ የሰማያዊ ስጦታ የቀመሱት ማለት መጀመሪያ የኃጢአት ይቅርታው ነው የሚያገኘው። ሌላኛው ሰማያዊ ስጦታ ከዛ ጻድቅ ይሆናል። የክርስቶስ ጽድቅ ተቆጥሮለት ጻድቅ ይሆናል። ይሄም ስጦታው ነው። መለኮታዊ ህይወት ይቀበላል አይቀበልም? የእግዚአብሔርን ህይወት ይቀበላል። የዘላለም ህይወት መለኮታዊ ህይወት ይቀበላል። ሰላም ያገኛል አያገኝም? አንዳንድ ሰው በቃ እኔ ከዚህ በፊት እንደዚህ አይነት ሰላም እውነት ነው እኔም ሰጣችሁ ሰላም አለ ለጌታ ዓለም እንደሚሰጥ አይነት ሰላም አይደለም እና ሰላም ያገኛል። ብዙ ሲጨነቅ ሲቅበዘበዝ የነበረ ሁሉ ሰው ከወንጌል ብርሃን የተነሳ ከክርስቶስ የተነሳ ሰላምን ያገኛል፣ ደስታን ያገኛል። ዓለም አይሰጥ
እውነት ማለት ይሄ ነው የሰው ልምምድ፣ የሁላችን ልምምድ። ስለዚህ እንደዚህ አይነትን ሰዎች ይላል። አሁን እነዚህ ሰዎች ድነዋል አልዳኑ ማለት ትምህርቱ ስለዛ ባይሆንም ቅድም ስላነሳሁት ግን አሁን እንደዚህ የተጠቀሰላቸው ሰዎች ድነዋል አልዳኑ ምን ጥርጥር? እነዚህ ሰዎች አልዳኑም ካልን ማለት ነው ቼክ ማድረግ ያለብን ራሳችንን በዚህ መለኪያ ማለት ነው። ከዛ ሁላችንም ተነስተን ነው የምንወጣው። ልክ ነኝ ካለው መዳን ይሄ ካልሆነ ማለት ነው መዳን ይሄ ካልሆነ ችግር ነው የሚሆነው፣ ሌላ ነገር ያስፈልጋል ማለት ነው። ስለዚህ ምንም ጥርጥር የለም ሰዎች ምን ሆነዋል? ድነዋል። አልዳኑም የሚሉ ሰዎች አሉ። ኦኬ ግን ሰዎቹ ምን ሆነዋል? አሁን እንደምናጠናው ድነዋል። እንዲያውም ጥያቄ አሁን ድናችኋል አልዳናችሁም አይደለም፣ እደጉ ነው ትምህርቱ። ሐሳብ ገብቷችኋል አይደል? ሌላው መልካሙን የእግዚአብሔርን ቃል ምን ያደርጉ የቀመሱ ይላል አይደል? የሚገርማችሁ ይሄ መልካሙ የእግዚአብሔር ቃል የሚለው በግሪክኛው ሬማ ነው የሚለው። እነዚህ ሰዎች የተቀበሉት ሬማ ነው የተቀበሉት። ምን ማለት ነው ሬማ? ኦኬ የእግዚአብሔር ቃል በሁለት ይከፈላል። ኦኬ ሎጎስና ሬማ ምን ማለት ነው? ባጭሩ ሎጎስ ማለት እዚህ ጋር ብላክ ዋይት የተጻፈው ሙሉ የእግዚአብሔር ምንድነው ቃል ነው። ሬማ ማለት ደግሞ አንድ ሰው ከዚህ ቃል ውስጥ በግሉ የሚነካበት እግዚአብሔር ለጊዜው የሚሆን የሚሰጠውን ቃል ማለት ነው። ሲድኑ ይሄን ሬማ አግኝተው እንጂ ዝም ብሎ በብላክ ኤንድ ዋይት ብቻ ስለተጻፈ አይደለም። ፐርሰናሊ ምን ሆነው ነው ተሽት ሆነው ወደ ጌታ የመጡ ሰዎች ናቸው። ወይም በምሳሌ ሬማና ሎጎስ ልንገራችሁ። ሎጎስ ማለት አሁን ኩሽና ውስጥ ምግብ የምታስቀምጡበት ሽራንክ አላችሁ አይደል? ቁምሳጥን አላችሁ አይደል? ምግቦች ፓስታ ምናምን ይቀመጥበት አትወሉም እንዴ? ነው ተፈስተ ትበላላችሁ። እና እንደዛ ሽራንክ አላችሁ ማለት የምግብ አይነት አለ አይደል? ሽራንካችሁ ውስጥ እሱ ሎጎስ ይባላል። ትሪ ላይ ቀርቦ የምትበሉት ግን ምንድነው? እሱ ሬማ ይባላል። ሽራንኩ ሲሆን ምንድነው? ሎጎ ነው። ትሪ ላይ ሲመጣ ምንድነው? የጊዜው የሚበላ ስለሆነ ሬማ ነው። ስለዚህ እነዚህ ሰዎች ጌታ ምን ያደርጋቸው ሰዎች ናቸው? ፐርሰናሊ ተች ያደረጋቸው ሰዎች ናቸው። እንኳን አልዳኑ ልንላቸው ማለት ነው። መዳን እንዲያውም ይሄ በጣም አሪፍ መዳን ይዳሉ ሰዎች ናቸው። እግዚአብሔር ይመስገን። ስለዚህ ድነዋል። ከዛ የሚለው ነገር ምንድነው? ሊመጣ ያለውን ኃይል የቀመሱ የሚል ቃል ደግሞ አለ አይደል? ምን ማለት ነው ሲባል የሚመጣው ዓለም ምንድነው? ለእናንተ ግልጽ ነው። የሚመጣው ዓለም ምንድነው ሲባል የሺው ዓመት መንግስት አይደል? አሁን ያለው ዓለም አለ፣ የሚመጣው ዓለም የሚቀጥለው ዘመን ማለት ነው። የሺው ዓመት መንግስት ማለት ነው። የሺው ዓመት መንግስት ምንድነው ብላችሁ ስታዩት ሰይጣን ይታሰራል አይደል? የመጽሐፍ ቅዱስ እንደሚለው የመታደስ ዘመን ነው። እግዚአብሔር ነገር ሁሉ ምን የሚያደርግበት ጊዜ ነው። ኔቸሩ ይታደሳል አይደል? ፍጥረት ይታደሳል፣ ሁሉ ነገር ይታደሳል። እና እግዚአብሔር ያን የሚያድስ አሮጌውን የሚያድስበት ዘመን ማለት ነው። ስለዚህ እነዚህ ሰዎች ያንን ቀመሱ ማለት አሮጌው ነገራቸው ምን ሆኗል ማለት ነው። በዛ ኃይል ታድሰዋል ማለት ነው። አዲስ ሰው ሆነዋል ማለት ነው። ድነዋል ማለት ነው። ቲቶ 3:5 ተመልከቱ እንደሚል ቲቶ 3 ከቁጥር 4 እስከ 5 ላይ በጣም መጥፎ ሰዎች እንደነበር የምንጣላ ነበር ምናምን ይልና ስለኛ ስለቀደመው ህይወታችን ከተናገረ በኋላ አሁን ምን ይላል? ቁጥር 3 ቲቶ ምዕራፍ 3 ቁጥር 4 ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ ምን ባደረገ ጊዜ አያችሁ፣ የጌታ ቸርነት ነው የሚለው። የጌታ ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ ምን በመታደስ አዳነን እንጂ እኛ ስላደረግነው ጽድቅ ስለሰራነው ስለ አይደለም። አያችሁ፣ በመንፈስ ቅዱስ ምን አደረገን? አደሰን፣ አዲስ ሰው አደረገን። ስለዚህ እነዚህ ሰዎች ቃል ከመቀበል አልፎ ከአሮጌው ነገር ምን ተደርገዋል ማለት ነው? አዲስ ሰውነትን አግኝተዋል። ስለዚህ በመዳናቸው በጣም ብዙ ማረጋገጫ አለን የለንም? አለን። ድነዋል፣ ጌታ ይመስገን። እሺ ድኛለሁ በሉ እስቲ፣ ድኛለሁ በሉ። ድናቸዋል፣ ጌታ ይመስገን። ስለዚህ እነዚህ ሰዎች እንደዳኑ ይነግረናል። አሁን ከዚህ በኋላ የሚመጣው ነው ችግራቸው አይደል? ፈገግ በሉ፣ ኮሰራቱ እንደዛ አልቀጥልም። ጌታ ይመስገን። ኦኬ። ከዛም ይላል እንደዚህ ቀምሰው በኋላ ምን ያደረጉትን የካዱትን ይላል። በጣም ያስፈራል ይሄ ቃል ክርስቲያን፣ በጣም ነው የሚያስፈራው። በጣም ነው የሚያስፈራው ይሄ ቃል አይደል? በጣም ነው የሚያስፈራው። ኦኬ። መካድ ማለት ምን ማለት ነው? ባይዘው መጀመሪያ ይሄን ጠይቃችሁ፣ መካድ ማለት ምን ማለት ነው? ዋዳስ ምን አንድ ሰው ካደ ሲባል ምን ማለት ነው? እሺ ማለት ነው ገና የገባውን ኪዳን አፈረሰ ማለት ነው። ሌላስ ካደ ማለት ነው? ሸመጠጠ ማለት ነው። አይኑን ከደደደ ማለት በቃ እውነቱን እውነት አይደለም ማለት ነው አይደል? እውነቱን እውነት አይደለም ማለት ብዙ መግለጫ ይባቻል ማለት ነው ካደ ማለት። ኦኬ። አሁን ምን እናደርጋለን? ለዚህ ነው ቅድም ያልኳችሁ
አንዳንዴ ከአማርኛው መጽሐፍ ቅዱስ መውጣት አለብን። ለምን? ኦሪጂናሊ በምንድን የተጻፈው? በግሪክ ነው የተጻፈው። እሺ ቃሉ በግሪክ ነው የተጻፈው እና የግሪኩ እንደዛ ነው ወይ የሚለውን እንድናይ ነው የምፈልገው። ምክንያቱም ተርጓሚዎቻችን ሲተረጉሙ ሁለት ነገር አለ። አንደኛ አማርኛችን ብዙ ሰፊ ቃል የለውም እንደ ግሪኩ። አንድን ነገር የሚገልጥበት ብዙ ነገር የለውም። አሁን ፍቅር ሲባል የኛ አንድ ፍቅር ነው አይደል? ያኛው ግን ፍቅር ሲባል መዓት ቃል ነው ያለው ለአንድ ፍቅር። ህይወት ሲባል ያኛው መዓት ነው ያለው፣ እኛ አንድ ነው የምንገልጸው። አንደኛው አማርኛችን ጠባብ መሆኑ፣ ሁለተኛ ደግሞ አማርኛውን ከግሪክ ወደ አማርኛ የተረጉሙትም ሰዎች ያላቸው የስነ ጽሁፍ ችሎታ ይሁን የቋንቋ አቅምም ይሁን ብዙ ነገር ማተር አያደርግም፣ ያደርጋል ሰከንድ ሃንድ የተሰራ ስለሆነ። ስለዚህ አይ ቲንክ ምን እንደሚል ወስዳችሁና አሳያችኋል። ኦኬ አሁን ይሁ በዕብራውያን 6:6 ላይ መካድ ተብሎ የተተረጎመው የግሪክ ቃል ኤግዛክትሊ ቃሉ የሚለው ፓራፔሶንቶስ ነው። ፓራፔሶንታስ ይላል። ይህ ቃል የመጣው ፓራፒፕቶ፣ አሁን ስሙ፣ ቃሉ የመጣው ፓራፒፕቶ ከሚለው ግስ ነው። የሚገርመው ይሄ ቃል ፓራፒፕቶ የሚለው ዕብራውያን 6:6 ላይ ያለው ቃል ሌላ ቦታ አዲስ ኪዳን ላይ የትም ቦታ የለም። the only place የተቀመጠው ይሄ ብቻ ነው። እሺ ግልጽ ነው። ባይሆንም ችግር የለም ጽሁፉ ስላለ። ስለዚህ ይሄ ቃል አሁን መካድ ተብሎ የተቀመጠ አሁን መካድ የሚል በመጽሐፍ ቅዱስ ውስጥ ብዙ ክፍል ተቀምጧል አይደል? በአማርኛችን የሚገርማችሁ በግሪክኛ ይሄ ቃል እዚህ ቦታው ላይ ብቻ ነው ያለው፣ ሌላ ቦታ ላይ የለም። ለሌሎቹ ቦታ የተጠቀመው መካድ የሚለው የተጠቀመው ቃል ሌላ ቃል ስለሆነ ማለት ነው። አንተ ግሪክኛ ትችላለህ አይደል? ኦኬ ስለዚህ ታግዘናለህ ማለት ነው። ኦኬ ስለዚህ የቃሉ ቀጥተኛ ትርጉሙ እንደሆነ እንመልከት። ፓራፒቶ የመጣው ከሁለት ቃል ነው። ፓራ አይደል? ፓራሹት ምናምን ፓራ ኮማንዶ ምናምን ይላል። ፓራ ይላል። ፓራ ማለት ምን ማለት መሰላችሁ? በአጠገብ በጎን ማለት ነው። አጠገብ ወይም በጎን ማለት ነው። ምን ማለት ነው? አንድ ነገር ስቶ ማለፍን ወይም በአጠገቡ ማለፍን ያሳያል። እሺ ሁለተኛ ፒፕቶ የሚለው መውደቅ ይላል። መውደቅን ያሳያል። ስለዚህ ጥሬ ትርጉሙ በአጠገብ ምን ማድረግ ማለት ነው? መውደቅ ማለት ነው። መንገዱን ስቶ መውደቅ ወይም ከተቀመጠለት መስመር ወጥቶ መዝለል ማለት ነው። አይገርም? አሁን ስቶ መውደቅና መካድ ይገናኛል? ስቶ ወደቀ ማለት ካደ ማለት ነው። አዩ ዛሬ እንትኑ ማረም እንችላለን ማለት ነው። ግልጽ እንላችሁ አይልም ቃሉ እንደዛ አይደለም። መጣላችኋለሁ። የሚቀጥለውን ተመልከቱ። አፖስተሲያ የሚል ቃል ስለ ክህደት መጽሐፍ ቅዱስ የሚያወራው ካደ የሚል ቃል እንጠቀማለን። እሱ ቃል ከእሱ ጋር ያለውንም አስቀምጬላችኋለሁ። አፖ ማለት ርቆ ማለት ሲሆን ስታሲስ ማለት መቆም ከሚሉት ቃላት የተገኘ ነው። ትርጉሙ ማለት መሰልባችሁ ቆሞ ከነበረበት ቦታ ፈቀቅ ማለት ወይም መራቅ ነው። ስለዚህ በአማርኛችን አፖስተሲን ይሄ ፓራፒፕቶም መካድ ተብሎ ነው የተቀመጡት ሁለቱም። ግን የግሪክ ትርጉማቸው ግን የተለያየ አይነት ነገር ነው የሚገልጠው። ምን ማለት መሰላችሁ? አፖስተሲያ ማለት አመጽ ማለት ነው። አመጽ ሆን ብሎ መነሳት፣ መቃወም እና ክዶ መውጣት ማለት ነው። ፓራፒፕቶ አሁን በዕብራውያን 6:6 ላይ ያለው ካደ የተባለው ቃል ግን መንሸራተት ማለት ነው። የያዙትን እውነት በአግባቡ ባለመያዝ ቸል በማለት ወይም ለዓለም በመሸነፍ ሾልኮ ማምለጥን ወይም መንሸራተትን ድሪፍቲንግ አዌይ ያሳያል ይላል። ባይዘወይ እንግሊዘኞቹ በሙሉ ፋስት 99%ዎቹ የሚሉት if they shall fall away ወይም drift away። ግልጽ ማለት fall away እና መካድ በጣም የተለያየ ነገር። ዲናይ ነው አይደል? መካድ ዲናይ። ስለዚህ ክፍሉ እያለ ያለው ካደ አይልም። ትክክለኛ ትርጉሙ መካድ አይልም። ከየት ነው የምናገኘው? ይሄንን ወደ ኦሪጂናሉ ትርጉም መግባት መቻል አለብን። ስለዚህ ምንድነው እያለ ያለው? በኋላ የካዱትን የሚለው አማርኛችን በቃ ቃል የለውም መካድ ብሎ ስላስገቡት እንጂ እያለ ያለው እነዚህ ነገር ቀምሰው ስተው ምን ያደረጉትን የወደቁት ነው። ትርጉሙ ይሄ ነው። ሌላ ትርጉም አይደለም። ኦኬ ትርጉሙ ይሄ ነው። ስለዚህ አማኝ ሊወድቅ ይችላል አይችልም? ይስታል አይስትም? ስተን እናውቃለን፣ ወድቀን እናውቃለን አይደል? ልክ ነው ልክ አይደለም? ለምንድን ነው ይሄን ማንሳት የሚያስፈልገው? ምሳሌ አሁን ለምሳሌ ይሄ የካደ ሰው ንስሐ መግባት አይችልም ምናምን የሚለው ሰው በነገራችን ላይ ሰው ክዶ ተመልሶና አይተን አናውቅም እንዴ? ከጴጥሮስ ጀምሮ ጴጥሮስ ክዶ አልተመለሰም እንዴ?
ተመልሷል እኮ። በዘመናችን ትልልቅ ሰዎች ክደው ተመልሰው ትልቅ ሰዎች ሆነው አገልጋይ የሆኑ ሰዎች አሉ። ምክንያቱም አንዳንድ ሰይጣን ይሄ ነገር ይጠቀምበታል። ክዶ የተመለሰን ሰው ቁጭ ሲል ምን ይላል መሰላችሁ? አንተ እኮ ዝም ብለህ ነው ጊዜ የምታጠፋው። ምክንያቱም መጽሐፍ ዕብራውያን 6:6 ምን ይላል? የካደ ሰው አይቻልም በንስሐ ይለዋል አይልም ይላል። ኢየሱስን በምን ነው የፈተነው? በቃል አይደል የፈተነው? አጣሞ ማለት ነው። አንዱን ቃል ብቻ መላእክትን ስለአንተ ያዛል አይደል ብሎ ራስን ወርውር አለው። ተጽፏል አልተጻፈም? ተጽፏል። ጌታ ግን ምን አለው? እንዲህም ተብሎ ተጽፏል። ስለዚህ አንዳንድ ጊዜ ይሄ ቃል ክደው ለመጡም ሰዎች ምን ያደርጋል? ይሄ ቃል በዚህ ነገር ሲሰሙት ሰይጣን ሾክ ይላቸዋል። አንተ ጊዜ ነው የምታጠፋው። ሊመለስም ይችላል አንዳንድ። ምክንያቱም ምን ይላል? ተስፋ የለህም፣ ዝም ብለህ ጊዜ የምታቃጥለው ከሆነ አንዴ ከወጣ ላይ ቀር ጨርሰህ እድሜህን እዛ ጨፍረህ ምን አድርግ ጨርስ ይለዋል። በዚህ ትርጉም ከተረዳው ማለት ነው። ግን ቃሉ እንደዛ ነው። ቃሉ አማኞች ምን ሊያደርጉ ይችላሉ? ሊስቱ ሊወድቁ ይችላሉ። አይችሉም? ይችላሉ። ወድቀን እናውቃለን፣ ስተን እናውቃለን። እሱ ነው ትርጉሙ። እሺ። እና ያው አስፈራር ነው ትንሽ የማይሆን ቃል ገብቶ ማለት ነው። ኦኬ። ስለዚህ አሁን ምንድን ነው እያለ ያለው መሰላችሁ? እሱን ላስረዳችሁ። አሁን አማኝ ቢወድቅ ምንድን ነው ማድረግ ያለበት? አንድ አማኝ ቢወድቅ ምን ማድረግ አለበት? ቢስት ምንድን ነው ማድረግ ያለበት? ምን ማድረግ አለበት? ንስሐ መግባት አለበት። አሁን ችግሩ ምንድን ነው? የትኛውን ንስሐ ነው የሚገባው ነው ጥያቄ። የትኛውን ነው ንስሐ መግባት ያለበት? ምክንያቱም ብዙ ጊዜ ጉባኤ ላይ ስለምናይ ማለት ነው። አንድ ሰው ለምሳሌ ጌታን ተቀበለ፣ ኖረ፣ 5 ዓመትም 10 ዓመት ኖረ፣ ጌታን ትቶ ሄደ ማለት ደከመው፣ ስቶ ሄደ። ሲመለስ እንደገና ያው ንስሐ ይገባል አይደል? ላጠፋው ምናምን። ግን ችግሩ ምንድን ነው? የእነዚህ ሰዎች ችግር የነበረው ሰውየው ሲመጣ ጌታን ሲቀበል የገባውን አይነት ንስሐ፣ መጀመሪያ የገባውን አይነት ንስሐ ምን ያደርጉታል? ያስገቡታል። ምን ማለት ነው እሱ ሲባል ጌታን ሲቀበል ንስሐ ገባ አይደል? ብዙ ኃጢአት ሰርቶ ነበር። እንደው ለምሳሌ እንውሰድ። ሰው ገሎ ነበረ ሰውየው፣ የሆነ ባንክ ዘርፎ ነበረ፣ የሆነ ነገር አድርጎ ነበር ጌታን ሳያውቅ በፊት እና መጣ፣ ጌታን ተቀበለ። ከዛ በንስሐ ግባ አሉት። ያው ለሰው አይናገርም፣ በጌታ ፊት ግን ተናገረ። ጌታ ሆይ 15 ሰው ገድያለሁ፣ አልገደለም፣ ውሸት ነው። እሺ የሆነ ነገር አድርጌያለሁ፣ ሰርቄያለሁ፣ ባንክ ዘርፌያለሁ ምናምን፣ በቃ ምህረትን አድርግ ሳደረክልኝ ምህረት ምናምን ብሎ የክርስቶስን ፍቅር አይቶ ንስሐ ገባ። ጌታ ይቅር ይለዋል አይለውም? ይለዋል አይደል? ኦኬ። አሁን ጌታ ይቅር አለው ማለት ነው ሲባል እና ከ3 ዓመት በኋላ ተመልሶ መጥቶ ጌታ ሆይ ሰው ስለገደልኩኝ ባንክ ስለሰረኩኝ እንደው ይቅርታ አድርግልኝ ቢል ምን ማለት ነው? አያችሁ? እውነት ነው። አሁን ኮምፒውተር ላይ የሰራችሁ ፋይል አላችኋል። ፋይላችሁን ዲሊት አደረጋችሁት እና ይጠይቃችኋል። በእውነት ዲሊት ላድርገው ይላል አይደል? ነገርየው ያጠራጥራችኋል። አድርገው ስትሉት ድራሹን ያጠፋዋል። የሆነ ቀን ቆጭቷችሁ ብትፈልጉ ታገኙታላችሁ? የለም፣ በቃ ከእንትኑ ከሲስተሙ ኖሯል፣ ወጥቷል። አቆም ብትፈልጉትም ብትሰጡትም ኤረር 404 ነው የሚሰጠው። እሱ ላይ ኢንተርኔት ነው መሰለኝ ኤረር የሚል ነው የሚሰጣችሁ። ልክ ነው፣ ኤረር የሚል ይሰጣችኋል። እና ሰው መጀመሪያ የገባውን ንስሐ መጥቶ ንስሐ ሲገባ ሰማይ ኤረር ይላል። ኤረር የሚል ነገር ነው የሚታየው። ለምን አያውቀውም? እንደዛ አይደለም። በደላቸውን ይቅር ይላሉ፣ አመጻቸውን ምን ይላሉ? ይቅር ይላሉ። በደላቸውን ደግሜ ምን አላደርግም አላስታውስም። ስለዚህ ሰው መጀመሪያ አንድ የገባውን ንስሐ ደግሞ ንስሐ የሚገባ ከሆነ ትክክል ማለት ለሰራነው እንገባለን። አትወርሽ ግን የዛሬ ጌታን ስንቀበል ለዚህ አይታችሁ ገጥሟችሁ ከሆነ እስቲ እዚህ ጉባኤ ሰዎች እንደው ጌታን ትታችሁ የነበራችሁ ሰዎች ነው ማለት አንዱ እጁን ያወጣና ይሉታል አይደል? ይመጣና እንደገና ጌታን ይቀበላል እዚህ አይደል? ይሄ ማለት ነው ኦልሬዲ እንደገና ሰውየው ንስሐ የገባበትን መሰረት የሰራበት ነገር ያ በፊት መጀመሪያ ላይ ከሞተ ስራ ንስሐ የገባበትን ንስሐ መልሶ እንዲገባ ምን ያደርጉታል። ስለዚህ መጀመሪያ የገባነውን ንስሐ ማደስ ይቻላል አይቻልም? አያችሁ፣ የዚህ ክፍል ሀሳብ ይሄ ነው። አንድ ሰው ከወደቀ በኋላ መጀመሪያ የገባውን ንስሐ ማድረግ ቢፈልግ መጀመሪያ ኦልሬዲ አንዴ ዲል ያደረገው ነገር ማግባት ቢፈልግ ንስሐውን ፈጽሞ ማድረግ አይቻልም፣ ማደስ አይቻልም። ማለት አሁን ንስሐ አይገባም ማለት አይደለም። አሁን የሚገባው
ብርጭቆ ሰብሮ ከሆነ ለብርጭቆ ለሰበረው ብቻ ነው እንጂ የዛሬ 15 ዓመት ሰው ለገደለበት ንስሐ ቢገባም አያገኘውም። የለም እግዚአብሔር ፊት የለም ያ ነገር። ግልጽ ነው አይደል? ይህ ማለት አንድ ሰው ዳግመኛ ንስሐ መግባት ማለት አይችልም ሳይሆን በንስሐ የተጣለውን መሰረት እንደገና ወደ መጣል ሁኔታ መመለስ አይቻልም። ምን ማለት ነው? አሁን ሙዬ እንኳን ደህና መጣሽ አልነበረችም እኛ መካከል። ግን ለምሳሌ አሁን እሷ ኢትዮጵያ ሄዳ ቤት እየሰራች ቢሆን ማለት ነው ቤት ሰርታ መሰረት ጥላ ምናምን ትመጣለች አይደል? መሰረቱን ብቻ ሰርታ የመጣችው። ከሆነ ጊዜ በኋላ ግን ተመልሳ ስትሄድ የምታደርገው ምንድነው? መሰረቱ ላይ ነው የምትቀጥይው አይደለም አይደል? ከዛ ግድግዳው ምናምን ትቀጥያለሽ እንጂ መልሰሽ መሰረት ምን አታደርጊም አትጥይም። እንደዛ ማለት ነው። ንስሐችን መጀመሪያ እንደ የገባነውን መጀመሪያ ወደ ጌታ ስንመጣ የገባነውን ብርሃን ሲበራልን ያን ነገር ስንቀበል የገባነውን ንስሐ መልሰን ማደስ ምናምን አንችልም። ከወደቅን ምንድነው ማድረግ ያለብን? ከቆምንበት መቀጠል እንጂ ወደ ኋላ መመለስ የለብን። ለምሳሌ መጽሐፍ ቅዱስ ህይወታችንን በሜዳ ላይ እንዳለ ሩጫ ይናገራል አይደል? በፊታችን ያለው ሩጫ በትዕግስት ምናርግ እንሩጥ ይላል አይደል? ኦኬ በሩጫኛ የታወቀን አይደል? በሩጫኛ የታወቀን 42 ኪሎ ሜትር ላይ ነው እንደምጎዙት አጭሩ ላይ አይደለም ይመስላል። ብዙ ስለማልከታተል 42 ሜትሩን እንውሰድ። አሁን 42 ሜትር የሚሮጥ ሯጭ እየሮጠ 13ኛው ሜትር ላይ ኪሎ ሜትር ላይ ወደቀ። ምንድነው የሚያደርገው? ብሎ ተመልሶ ከአንድ ቢጀምርስ ችግር አለ። ስለዚህ ምንድነው የሚያደርገው? ከዛው ከወደቅበት ቦታ ተነስቶ ጉዞ ምን ያደርጋል? ይቀጥላል። ክርስትናም እንደዚህ ሰዎች ይወድቃሉ። ከወደቁ በኋላ ከተነሱበት ቦታ እግዚአብሔር የሚፈልገው መቀጠልህን ነው። የኋላውን ትተህ የፊትን ምን አድርግ ነው መቀጠል ነው ያለብህ። እዚህ ቦታ ላይ የገጠመን ችግር ንስሐ ትገባለህ ናቱርልሽ ኦኬ፣ እንጂ የድሮውን ነገር እያመጣ ንስሐ የምትገባ ከሆነ ችግር አለው። አሳያችኋለሁ እሱ እና ሐሳቡ የዚህ ክፍል ሐሳብ ይሄ ነው። ኦልሬዲ መጀመሪያ የገባችሁትን መሰረት አንጣላልና እንደገና መሰረት ንስሐ ማደስ ምን ያደርግም አይቻልም። እንደገና መሰረት አትጣሉ አለ። እዚህ ጋር ደግሞ እንደገና ንስሐን ማደስ አይቻልም። ኒቆዲሞስ የጠየቀው ጥያቄ ትዝ ይላችኋል። ጌታ ሰው ከውሃና ከመንፈስ መወለድ አለበት አለ አይደል? የጠየቀው ጥያቄ ምን ብሎ ነው? እንዴ ሰው እንዴት ነው ወደ እናቱ ማህፀን ገብቶ አይደል? ይቻላል? አይቻልም። አንድ ሰው አንዴ ከተወለደ በኋላ ተመልሶ ወደ እናቱ ማህፀን መግባት አይችልም። ስለዚህ አንድ ሰው ንስሐ ገብቶ ወደ ጌታን ከተቀበለ በኋላ ተመልሶ ያኛውን ነገር ማምጣት አይችልም። የለም፣ በእግዚአብሔር ፊት የለም። እና ሐሳቡ የዚህ ክፍል ንስሐን ማደስ አይቻልም ማለት ሰውየው ንስሐ አይገባ ማለት ሳይሆን መሰረት ሲጥል ለማደግ ነው። አሁን ስለማደግ አለ የምንኖረው። ማደግ ከፈለገ አንድ ሰው 10 ጊዜ መሰረት ምን ማድረግ የለበትም መመስረት የለበትም። ጥሎ ነው መሄድ ያለበት፣ መቀጠል ነው ያለበት። የማደግ ሚስጥር ምንድን ነው ሲባል መደጋገም አይደለም፣ መቀጠል። ስለዚህ ከወደቀ አንድ ሰው ተነስቶ ምን ማድረግ ነው ያለበት? መቀጠል። እግዚአብሔር ይመስገን አይደል? አይሻልም? እና የዚህን ሐሳብ ይዞ ለማስተካከል የተደረገ ነገር ይመስላል። እግዚአብሔር ይመስገን። ስለዚህ አንድ ሰው መጀመሪያ ላይ የገባውን አይነት ንስሐ ማድረግ አስፈላጊ ነው ብቻ ሳይሆን ይልቁኑ ፈጽሞ ማድረግ የማይቻል። ለምንድን ነው የማይቻለው? በእግዚአብሔር ዘንድ ነገሩ ስለሌለ ማለት ነው። እግዚአብሔር ይመስገን። ንስሐን ፈጽሞ ማደስ ለምንድን ነው የማይቻለው? አሁን ይሄን ማነሳው ኤክስትራ ለምንድን ነው መሰላችሁ? በተለይ እኛ እንደ አበሻ ከዚህ በፊት አውርቻችኋለሁ፣ ትንሽ ችግር አለብን። ይሄ ንስሐ የመግባት ምናምን ላይ በሚባል ነገር ላይ በጣም ቢብሊካል ያልሆኑ ነገሮች አሉ። እኔ ወደ ጌታ ከመጣሁ ረጅም ጊዜ ነው። አመቱን አትጠይቁኝ፣ እሺ አትጠይቁኝ፣ ረጅም ጊዜ ነው። እና በጣም ረጅም ጊዜ ስለ ሀገር ሲጸለይ ሀገራዊ ጸሎት ተብሎ ተካፍያለሁ፣ እካፈላለሁ ምናምን እስከ ቅርብ ጊዜ። አሁን ግን እየተውኩት መጥቻለሁ። የተውኩት ለምንድን ነው? ጸሎቱ ስለማያስፈልግ አይደለም። ግን ምንድነው እንትኑ ሩቲኑ ይሄ የሚደረገው ነገር ግን ቢብሊካል አይደለም። ምክንያቱም ስለ ሀገር መጸለይ ጥሩ ቢሆንም እንዴት ነው በየዓመቱ አምና የጸለይነውን ጸሎት መልሰን ንስሐ መገባበት? ለምሳሌ ስለ ቤተሰቦቻችን ንስሐ እንገባ ይባላል። ስለ አባታችን ስለ እናታችን ምናምን ኦኬ ንስሐ እንገባለን። ግን ንስሐ ማለት ምን ማለት ነው ሲባል ንስሐ ከገባን በኋላ እግዚአብሔር ምንድን ነው የሚለው? አይ አልሰማሁም፣ እንቀጥለው ዓመት ድገመው ነው የሚለው አይደለም። ኦልሬዲ ንስሐ የገባንበትን ነገር ደግመን ማድረግ አደጋ አለ። ትክክል ቢብሊካልም አይደለም፣ አደጋ አለ። አሁን አደጋውን አሳያችኋለሁ።
ምክንያቱም በእኛና በእግዚአብሔር መካከል ባለው ግንኙነት ላይ በመመስረት ይቅርታ ሁለት አይነት ገጽታዎች አሉ ይላል። ይጽፍላችኋለሁ። አንደኛው ህጋዊ ይቅርታ ነው፣ ጌታን ስንቀበል የምናገኘው ማለት ነው። ይህም በደህንነት ወቅት የሚከናወን ነው። በክርስቶስ ቤዛነት ስራ ላይ በመመስረት እግዚአብሔር የሰውን የዕዳ በደል በህግ ፊት ምን ያደርጋል? ያስወግደዋል። ይህ ይቅርታ ዘላለማዊና የማይለወጥ አይደል? በክርስቶስ ኢየሱስ በመስቀል ሞት የተሰራልን ስራ ስናምን እግዚአብሔር ኃጢአታችንን ምን ያደርጋል? እሱ ኃጢአቴ ለኔ ተሸከመ ብለን የክርስቶስን ሞት የክርስቶስ መስቀል የኛ እንደሆነ ስናስብ ኃጢአታችንን ምን ያደርገዋል? ያስወግደዋል። ከዕዳ ነፃ ሆነን አልሆንም ሆነ። ይሄ አይለወጥም። በቃ አንዴ ይደረጋል። 10 የሚደረግ ነገር አለ። 10 ጌታ እንቀበላለን እንቀበላለን። አንዴ ነው የምንቀበለው ጌታ። ስለዚህ አንደኛው ይቅርታ እግዚአብሔር አንዴና ለዘላለም በልጁ የሚያደርግልን ነገር ነው። ሁለተኛው መንግስታዊ ይቅርታ የሚባለው ምንድነው? ክርስቲያን ከሆነ በኋላ እናጠፋለን አይደል? ስናጠፋ እግዚአብሔር የሆነ ነገራችንን ይይዛል። አይዝም? እኛን ስለሚወደድ ለመገሰጽ የሆነ ነገራችንን ይይዛል። አንዳንዱ ጋር ጤናው፣ አንዳንዱ ጋር ስራው፣ አንዳንዱ ጋር የሆነ ነገር ይያዛል። እና በዚህ ጊዜ ምን ያስፈልጋል? ንስሐ ያስፈልግም? ያስፈልጋል። ንስሐ ያስፈልጋል። ስፔሲፊካሊ ስለዛ ነገር ሰው ንስሐ ይገባል። እግዚአብሔር ይቅርታ ያደርግለታል? አያደርግለትም? ያደርግለታል። ሶስተኛው ህብረትን ለማደስ ነው። ኦኬ። ኃጢአት በእኛና በእግዚአብሔር መካከል ግርዶሽ ይፈጥራል። ምክንያቱም እግዚአብሔር ኃጢአትን አይፈልግም። ስለዚህ ኃጢአት ባለበት ቦታ እግዚአብሔር ስለሌለ በእኛና በእግዚአብሔር መካከል ምን ይፈጠራል? ግርዶሽ ይፈጠራል ኃጢአት ሲሆን። ስለዚህ ምንድነው ማድረግ ያለብን ሲባል ዮሐንስ 1:9 አይደለም? የልጁ የኢየሱስ ክርስቶስ ደም ከኃጢአት ምን ያደርጋል? ያነጻ። ኃጢአታችንን ብንናዘዝ የሚለው ኃጢአታችንን ብንናዘዝ ከአመፃም ሊያነጻን የታመነ ነው፣ ጻድቅ ነው። ስለዚህ እንበድላለን አንበድልም? ከዳንም በኋላ እንበድላለን። ህብረታችን ይበላሻል አይበላሽም? ይበላሻል። ከዛ ምንድነው የምናደርገው? መንፈስ ቅዱስ ሲወቅሰን ንስሐ እንገባለን። ደሙ ከኃጢአት ምን ያደርገናል? ያነጻል። ስለዚህ መጀመሪያ ስንድን እግዚአብሔር የሰጠን ያ ይቅርታ ዘላለማዊ አይቀየርም። በቃ ምክንያቱም በልጁ የመስቀል ስራ ላይ የተደረገ ነገር ስለሆነ ይቅር ብሏል፣ አያስበውም። ንስሐ የገባንበትን ንስሐ የገባንበትና ይቅርታ ያገኘንበትን ኃጢአት ደግሞ ደጋግሞ ንስሐ መግባት በእኛ በክርስትና ህይወት ላይ የሚያመጣቸው ችግሮች አሉ። እውነት ውሸት? እውነት ውሸት? ለምን ነው 10 ጊዜ የገባንበትን ብንደጋግሞ ችግሩ ምንድን ነው? ንስሐችን ዛሬ ንስሐ ብንገባ፣ ዛሬ ለገባንበትም ነገ ንስሐ ብንገባ ብዙ እንደዛ ነው የምናደርገው አይደል? ይላችሁ የሆነ የሚያስፈራ የሆነ ሰባኪ መጥቶ የሆነ ነገር ካስታወሰን ተበርከን እናልቅሳለን፣ ንስሐ እንገባለን። ስንዴ እኮ ብለናል እሱን 3-4 ከዛም በላይ ንስሐ ገብተንበታል እኮ። ግን ሰውየው መጥቶ ስለጮህብን መልሰን ደግሞ ንስሐ እንገባለን፣ ስላስፈራራን ማለት ነው። እና በእግዚአብሔር ዘንድ ያለውን ነገር አላየንም፣ እንዴት እንደሚሰራ የክርስቶስ ደም ማለት ነው። ስለዚህ ችግሩ ምንድን ነው? የደጋገምን ንስሐ መግባት ችግሩ ምንድን ነው? ማለት የደጋገም ማለት ንስሐ እንገባ ማለት አይደለም። ለአንድ ችግር ማለት ነው። ለአንድ ችግር ዛሬም፣ ለሱም ችግር ነገም እየደጋገምን ንስሐ ብንገባ ችግሩ ምንድን ነው? አንደኛ በክርስቶስ ደም ብቃት ላይ አለመተማመን አይደለም። ምን ማለት መሰላችሁ? የክርስቶስ ደም የኔን ኃጢአት ሊያነጻ ምን አይደለም ብቁ አይደለም ማለት የሚል ትርጉም ነው የሚሰጠው። የተናዘዙትን ኃጢአት ደግሞ መናዘዝ የክርስቶስ ደም ኃጢአታችንን አንድ ጊዜና ሁል ጊዜ የማንጻት ብቃቱን እንደ መጠራጠር ይቆጠራል። መጽሐፍ ቅዱሳዊ እውነት ኃጢአታችንን ብንናዘዝ ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ስለዚህ ችግሩ ምንድን ነው? ደጋግመን ስንናዘዝ የመጀመሪያ የንስሐና የክርስቶስ ደም አልበቃኝ ማለት ነው። እና ሌላ ነገር አለ ወይ ታዲያ? የለም። ኦኬ። ስለዚህ እንደዚህ ያለ መሆኑን ማወቃችን ይገባናል። ይህ ደግሞ ክርስቶስን ደግመን እንደ መስቀልና እንደ ማዋረድ ነው። ለምን ሲባል የእሱ ደም እኔን ኃጢአቴ ምን ማድረግ አልቻለም እያልኩ ነው። እንደ ነጻ ካመንኩኝ ለምንድን ነው ተመልሼ ንስሐ ምገባው? መጥቼ በጌታ ፊት አልቅሼ ንስሐ ገብቼ ስነሳ ይሄ ነገር ከኔ እንደጠፋ እንደተወገደ ማመን አለብኝ። ለምን ሲባል የሚወገደው ከኔ ስሜት ጋር በተያያዘ መንገድ ሳይሆን ለኔ በሞቱና በፈሰሰው ደም ኃይል አማካኝነት ነው። እና ይሄ ነገር መልስ ካልሆነኝ ግን መልሼ ንስሐ ከገባሁበት ግን እያልኩ ያለሁት ምንድነው? ይሄ ደም ለኔ ምን አይደለም በቂ አይደለም፣ የእሱ መስቀል ያንሰኛል እያልን ነው። ስለዚህ ደግሞ ምን እያደረግነው ነው? እየሰቀልና እያዋረድ ነው። ስለዚህ ፕሊስ ደጋግመን ምን እናድርግ? ንስሐ ማንም ይበለ ምንም አንዴ ከገባንበት በጌታ ፊት ኦልሬዲ ሴትልድ ነው። እግዚአብሔር ይመስገን። በጌታ ፊት ሴትልድ የማያደርገው ክርስቶስ ደም ሴትልድ የማያደርገው የኃጢአት አይነት የለም። እሺ። ስለዚህ ሰይጣን ምሽክ ሲለን ኦልሬዲ ነው ጨርሻል። አንዳንዴ የሆነ ቦታ ፔድ የሚል ካርታ ይከፈላል አይደል? ድሬስ ታቀኛል። በቃ እሱም ማሳየት ነው። ኦልሬዲ ምን ሆኗል?
ተከፍሎ ሰይጣን አይለቀንም። ሁሉ ጊዜ ይመጣል። ሁሉ ጊዜ ያቺ ቀን እኮ እንዲያርገና መስጠት ኢትስ ፔድ። ለሱም ጆሮ መስጠት አያስፈልግም። ምክንያቱም እንደዛ ካደረግን ችግሩ ምንድነው? የክርስቶስን ስራ ነው ያቀለልን ያለው። ለኛ የተሰራው ነገር አለማመንና አለመጠራጠር፣ ይሄ ደግሞ ውርደትና ጌታን እንትን ማድረግ ነው፣ ማዋረድ ነው። ሁለተኛ ችግሩ ምንድነው? ደጋግመን ንስሐ ስንገባ ችግሩ ምንድነው? ህሊናችን ደካማ ይሆናል። ኦኬ። በተጨማሪ አንድ ነገር ደጋግሞ መናዘዝ ህሊናን ንጹህ ከማድረግ ይልቅ ደካማ ያደርገዋል። ለምን ሲባል ህሊናችን በደሙ ከመታጠብ ይልቅ በበደል ስሜት አሁን እንዳወራኋችሁ ማለት ነው እንዲቆስል ያደርገዋል። ውጤቱ ምንድነው? ሰይጣን በዚህ ክፍተት በመጠቀም ሁሉ ጊዜ በእግዚአብሔር ፊት ድፍረት እንዳይኖረን ያደርገናል። ስለዚህ ንጹህ ህሊና የሚገኘው እግዚአብሔር ይቅር እንዳለን በማመንና ያንን ጉዳይ ምን በማድረግ ነው? በመተው ነው። ጌታ ይመስገን። እተዋለሁ በሉ እስቲ። ሪሊ እተዋለሁ በሉ። ችግራችን ነው ይሄ። አንዴ የተነዛዛችሁበትና ትእዛዝ እግዚአብሔር ይቅር እንዳላችሁ ማመን። ከዛ በኋላ ምን ማድረግ? ዳዊት እንዳለው ኃጢአቴን ምስራቅ ከምዕራብ እንደሚርቅ ኃጢአታችንን ከኛ ምን አድርገን አራቅ። ጌታ ይመስገን። ሰይጣን በቃ ሁሌ መቶ ይለናል። ስለዚህ ኦልሬዲ ይሄ መልሳችን። እሺ፣ ስለዚህ ደጋግመን አናደርግ ነው። ኦኬ። ምክንያቱም ብዙ የአበሻ ችግር የኛ የአበሾች ችግር ይሄ ነው። ሶስተኛ ችግሩ ምንድነው? ደጋግመን መናዘዝ፣ ኃጢአት መናዘዝ ምንድነው? የመንፈሳዊ እድገት ይቆማል። ማደግ አንችልም። የነዚህ ሰዎች እድገቱ የቆሙ አንዱ ለዚህ ነው። ደግሞ ምን እያደረጉ ንስሐ ማደስ እየፈለጉ ማለት ነው። አይቻልም። ስለዚህ አንድ አማኝ ትናንትና ይቅር የተባለለትን ዛሬም እያሰበ የሚጨነቅ ከሆነ ወደፊት መራመድና በህይወት ማደግ አይችልም። እውነት ነው? ውሸት ነው? እውነት ነው። ሁሌ ትግላችን ከማን ጋር ነው? ሹክ ከሚለን ሰይጣን ጋር ነው። እዛ ይዞ አንቆ ያስቀምጠናል። መሄድ አንችልም። መሄድ እንድንችል ነገሩን ለቀነው ምን ማድረግ ያለብን? መቀጠል ነው ያለብን። እግዚአብሔር ይመስገን። መፍትሄው ይቅርታን በደስታ ተቀብሎ ወደፊት ምን ማድረግ ነው? መሄድ እንጂ ወደኋላ እየተመለከቱ ባለፈው መቆርቆር የህይወትን ፍሰት ያቆማል። ማደግም አይቻልም። ስለዚህ አንድን ኃጢአት ደጋግሞ መናዘዝ የጥንካሬ ምልክት ሳይሆን በእግዚአብሔር ይቅርታ ላይ ሙሉ በሙሉ አለመተማመን ነው። ደግምላችኋለሁ፣ አመፃቸውን እምራቸዋለሁ፣ ኃጢአታቸውን ደግሜ አላስብም። የትኛውም ኃጢአት የተናዘዛችሁትን ነገር እግዚአብሔር አያውቀውም። ከዛ በኋላ ሰይጣን ነው የሚያውቀው። ከቆሻሻው እንትን እያመጣ የሚያስታውሰው እሱ ነው። ስለዚህ ይሄን መያዝ መቻል። አንድ የተናዘዝነውን ኃጢአት በጌታ ፊት የለም። እግዚአብሔር ይመስገን። ኦኬ፣ ጨርሳለሁ። ከዛ የመጨረሻውን ሀሳብ ላምጣላችሁ። አሁን ምንድን ያየነው? ከቁጥር 1 እስከ 3 መሰረት ደግመን ምን እናድርግ? አንመስርት፣ ወደፊት ምን እናድርግ? ወደ ፍጻሜው ትምህርት እንሂድ አለና ከቁጥር 4 እስከ 6 የወሰደውን ፒክ ያደረገው ንስሐ ነው። እና ቀድሞ እነዚህ ሰዎች ከዳኑ በኋላ ህይወትን ከቀመሱ በኋላ ቢወድቁ፣ ካዱ የሚለው ትክክለኛ ቃል አይደለም፣ ቢስቱ ከህይወት ከሆነ ነገር ላይ ቢስቱ ማድረግ ያለባቸው ተብቷቸዋል። መቀጠል ነው ያለባቸው። ለማድረግ መቀጠልና መሄድ ነው ያለባቸው። የጊዜውን ነገር ሴትልድ አድርገው እንጂ ወደ ቀደሙ እንደገና መሰረት ነው የሚለው እንደገና ወደ መሰረቱበት ሄደው ወደ መጀመሪያው የንስሐ አይነት መመለስ የለባቸው። ቢያደርጉትም አይቻልም፣ ማደስም አይቻልም። ኦልሬዲ ጌታ አያውቀውም። የለም ከፋይሉ ምን ሆኗል? ዲሊትድ ሆኗል። ስለዚህ ዝም ብለው ነው። ስለዚህ እዚህ ጋር ያለ ደግሞ ያለው ምንድነው? እንደዛ ደግሞ ማድረግ የጨረሰውን ዲል ያደረገው ነገር መልሰን ንስሐ መግባት ወይም መሰረት ለመመስረት መሞከር ትክክል አይደለም። መሆን ደግሞ የሌለበት ነገር ነው። ምን ማለት ነው? ቅድም ባነሳ ነው አንድ ሰው የቤት እየሰራ ኮንክሪት መሰረት መስርቶ ሄዶ ሲመለስ መልሶ ቢሰራ መስራቱ ራሱ ትክክል አይደለም፣ ኪሳራ ነው አይደል? ገንዘብ ያጠፋል፣ ጉልበት ያጠፋል፣ ኪሳራ ነው፣ ምንም ጥቅም የለውም ነው። የዚህኛውን ክፍል ሀሳብ ይሄ ነው። ኦኬ፣ አሁን ሚለውን ስሙ። ብዙ ጊዜ አለ በእርሷ ላይ የሚወርድ ሌላው የሚያስፈራው ክፍል ይሄ ነው ማለት ነው። እሺ ስሙ። ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት፣ ለሚያርሷት ደግሞ የምትጠቅምን አትክልት የምታበቅል ከእግዚአብሔር በረከትን ታገኛለችና፣ እሾህና ኩርንችትን ግን ብታወጣ የተጣለች ናት፣ ለመረገብም ትቀርባለች። መጨረሻዋ ምንድነው? መቃጠል ነው። ኦኬ። ስለዚህ አሁን እዚህ ጋር ሲናገር ምን አለ? መጀመሪያ የገቡትን ንስሐ ደጋግመው የሚገቡትን ሰዎች የመሰለበት ምሳሌ ተመልከቱ። ሰምታችሁኝ ያላልኩት በመጀመሪያ የገቡትን ንስሐ ደጋግመው የሚገቡ ሰዎች ልክ በላይዋ ላይ የሚወርደውን ዝናብ ጠጥታ የሚገባውን ፍሬ የማታፈራ መሬት ትመስላለች አይደል? ስለዚህ ምን ማለት ነው? እቺ መሬት በላይዋ ላይ የሚወርደውን ዝናብ ጠጥታ አይደል የማይገባውን ፍሬ ስላፈራች መሬት ያመጣል። ኦኬ። አሁን ዝናብ ይላል አይደል? በላይዋ ላይ የሚወርደው ምን? ዝናብ የምትጠጣ መሬት። አሁን ምን ማለት ነው? በክፍሉ ሐሳብ ዝናብ ከየት ነው የሚመጣው?
ከሰማይ እና እቺ መሬት ከሰማይ የሚመጣው የምትጠጣው ዝናብ ማለት በክፍሉ ሐሳብ ምን ማለት ነው ሲባል ከሰማይ የጠጣነው ነገር ምንድነው ሲባል ቁጥር 4 እና 5 አንድ ጊዜ ብርሃን ይበራላቸው ሰማያዊ ስጦታ የቀመሱትን አይደል ከመንፈስ ቅዱስ ምን ሆኑ ተካፋዮች የሆኑትን ይሄ ሁሉ ምን ያደረገ የጠጣ መሬት ማለት ነው። ይሄን ሁሉ መሬቱ ሰው ነው። መሬቱ እኛ ነን። እናንተ እግዚአብሔር እርሻ ናችሁ አይደል? እግዚአብሔር ቃል መሬቱ እኛ ነን እና እኛ መሬቱ ሆነን ይሄን ሁሉ ጠጥተን መንፈስ ቅዱስን ተካፍለን አይደል ብርሃን በርቶልን ተካፋይ ሆነን ቀምሰን ምናምን ከዛ በኋላ ግን አለ እግዚአብሔር የማይከብርበትን ፍሬ ብናፈራ ነው አይደል? ማታፈራ ክርስቶስ የሚገባውን ፍሬ ማፍራት ተል ሌላ ፍሬ ካፈራን በዚህ ክፍል ሐሳብ ሌላ የተባለው ኩርንችትና ምንድነው እሾህ ነው ማለት ነው። እና ቢያፈራ አሁን ኩርንችትና እሾህ ማለት በእነዚህ ሰዎች ኮንቴክስት ወደ ቀደሙ እምነታቸው አይሁዳውያን ስለሆኑ ወደዛ ነገር ወደ ድሮ ስርዓት ወደ ማይጠቅም ነገር መመለስ ማለት ነው። ከነሱ እግዚአብሔር የሚፈልገው ሌላ ነገር ሆኖ ሳለ ማለት ነው። ስለዚህ እሱ ምንድነው ኪሳራ ነው። ኦኬ ከዛ ምን እንደሚሆን ተመልከቱ። አሁን አንድ ሰው አሁን ስለ እድገት አይደለም እያወራለን፣ ስለ እድገት ነው እያወራለን። ፍሬ የምን ውጤት ነው? የደህንነት ነው? የእድገት ውጤት ነው? የእድገት ውጤት ነው። ስለዚህ ለማደግ እግዚአብሔር ሁሉ ነገር አደረገ። ከሰማይ ስጦታ ተካፈልን፣ ብርሃን በራልን፣ መንፈስ ቅዱስን ተካፈልን ምናምን አለና ከዛ እንደዚህ እንትን ካለ በኋላ ፍሬው አይመጣስ አለና የሚለውን ስም አሁን ምን እንደሚሆን ተመልከቱ። ቁጥር 7 ዝናብ የምትጠጣ መሬት ለሚያርሷትም ደግሞ የምትጠቅም አትክልት የምታበቅል ከእግዚአብሔር እንትን ካደረገች በረከትን ትቀበላለች አላለም። ፍሬ ባታፈራስ እሾህና ኩርንችት ግን ብታወጣ ምንድናት? የተጣለች ናት። ምን ማለት ነው የተጣለች ናት ሲባል ሄዳችሁ ቃሉን ካያችሁት በሌላኛው ትርጉም ዲስአፕሩቭድ ዲስኳሊፋይድ ካውንት ወርዝለስ የሚል ትርጉም ነው ያለው። ስለዚህ የተጣለች ናት። ሌላ ትዝ የሚላችሁ ቃል አለ የተጣለ የሚል ቃል መጽሐፍ ቅዱስ ውስጥ ጳውሎስ ምን አለ? ጳውሎስ እኔ በሩጫ ላይ ያለው ሰው ነኝ አለ። በሩጫ ሜዳ ላይ ተናገረና ሽልማትን ታገኙ ዘንድ ምን አድርጉ? ሩጡ። አሁን ክፍሉ ስለምን የሚናገረው? ብዙ ሰው ስለ ድነት ያደርገዋል፣ ግን ስለ ድነት አለ የሚናገረው። ጳውሎስ ደህና ነው አልድን ብሎ አይፈራም። ሮሜ የጻፈ ሰው እንዴት ነው የሚፈራው? እያለ ያለው ምንድነው? ሩጫ ላይ ነኝ እና አለ ኦኬ ሽልማትን ታገኙ ዘንድ ምን አድርጉ? ሩጡ። እኔ ዝም ብዬ አይደለም የምሮጠው፣ ሽልማትን ለማግኘት ነው የምሮጠው። ምክንያቱም እዛ ጋር ሐዋርያቶቹ ተብለው ብዙ የሚያጨረብሩ ሐዋርያቶች አሉ። እኔ እንደነሱ አይደለሁም። እኔ እውነተኛ ሐዋርያ ነኝ፣ ለወንጌል ምሰራ ነኝ እና ሽልማትን ላገኝ ምን አደርጋለሁ? እየሮጥኩ ነው። ስለዚህ የተጣልኩ እንዳልሆን ስጋዬን ምን አደርገዋለሁ? አሁን የተጣልኩ ማለት እጠፋለሁ ማለት ሳይሆን ዲስኳሊፋይ እንዳልሆን፣ ሽልማት አለ፣ ከሽልማቱ ዲስኳሊፋይድ እንዳልሆን ይተጋለው ነው። ለዚህ ነው ነገሩ እርግጠኛ በህይወቱ ፍጻሜ ላይ እርግጠኛ ሲሆን ምን አለ? አሁን ሃይማኖቴን ጠብቄያለሁ፣ እግዚአብሔር አክሊል ይሰጠኛል አላለም? ያኔ ግን አላለም። ለምን? ገና ምን ላይ ነው ያለው? ሩጫ ላይ ነው ያለው። ስለዚህኛም ሩጫ ላይ ነው ያለው፣ ሽልማት ነው። ስለዚህ የተጣለ ማለት ገሃነም የገባ ማለት ሳይሆን ገብቷችኋል? ለሽልማት ምን አይሆንም ማለት ነው? በቂ አይሆንም ማለት። ለምን ሲባል ፍሬ ምን አልተሳላደረገ። ጸጋ ተሰጡት፣ መንፈስ ተሰጡት፣ ሁሉ ነገር ተሰጡት። ፍሬ ካላፈራ he's not qualified ምን ለማግኘት? ሽልማት ለማግኘት። እሺ እንጂ ገሃነም ይገባል ማለት አይደለም። ከዛ ለመርገም ትቀርባለች ይላል አይደል? አይደል? እንደዛ ነው የሚለው። ያስፈራል ይቃል መርገም ቢቃል ያስፈራል። ግን ያው ልብ ብላችሁ ይሁ ለመርገም ምን ታደርጋለች? ትቀርባለች። አሁን አማርኛ ትንሽ ግልጽ አይደለም። እንግሊዘኛው ምንድነው የሚለው? ጽፌዋለሁ ዘጋ ኒር ከርስ ማለት ከርስ ማለት አይደለም አይደል? አይደል? ከርስ አይደለም። ኒር ማለት አይደል? የሚመሳሰል ነገር ነው የሚያሳየው። ስለዚህ የማያምኑ ኃጢአተኞች በትክክል በእርግማንና በቁጣ ስር ናቸው አይደል? ያመነ ክርስቲያን ግን ስላመነ ክርስቲያን ሲናገር ግን የማይጠቅም ክርስቲያን ከሆነ ፍሬ የማያፈራ ከሆነ ግን ለቅጣት የተጋለጠ እንደሆነ ለማሳየት የተቀመጠ ቃል። ይሄ ደግሞ ዕብራውያን 12 ላይ ተናግሮታል። አባት የሚወደው ልጅ ይቀጣል እያለ ባትቀጡ ምኖች ናችሁ? ይቃላዎች ናችሁ ይላል። ስለዚህ እግዚአብሔር ይቀጣል። እግዚአብሔር ዝም ብሎ እያነሳ ማንን ነው የሚቀጣው? ነው እናንተ ወላጆች ልጆቻችሁን ዝም ብላችሁ ያገኛችሁትን እያጋጫችሁ ነው ትላላችሁ። እንደዛ የሚያደርግ ወላጅ የለም አይደል? ማንን ነው የምትቀጡት? ያጠፋውን ነው። አንዳንዴ ወደ ሰው አንዳንድ ወላጅ በዛ ሰበብ ያንንም ምን ያደርጋል? ይደበድባል። እሱ ትክክል አለ። እግዚአብሔር እንደሱ አይደለም። ግን እግዚአብሔር የሚቀጣው ማንን ነው? የዳነን ነው ያልዳነን? ያዳነን ሰው ግን ፍሬ የማያፈራው ምን ያደርጋል? መልካም ያደረገውንስ እዚህ ጋር የእግዚአብሔርን በረከት ትቀበላለች አለ የሚለው አያችሁ። መልካም ካደረገ ሰው ይሸለማል።
ካላደረገ ምን ይሆናል? ይቀጣል። እግዚአብሔር ይቀጣል ማለት ገሃነም ውስጥ ይጨምራል ማለት ነው። እሺ እና እንትን አድርጉት ማለት ነው። ክፍሉ እንደዛ ነው የሚያወራው። ስለዚህ ሐሳቡ ምንድነው? ሰው በተሰጠው ነገር ሪስፖንሲብል ነው፣ ተጠያቂነት አለው። ባያፈራ እና አያስፈራም እንድንጠነቀቅ ያደርጋል አያደርግም? ወይስ እንደፈለግ እንድንሆን የሚያደርግ ትምህርት ነው? አይደለም። ያደርጋል? እንደፈለግ እንድንሆን ያደርጋል? አያደርግም። ድነናል፣ የስ ድነናል። ግን ደግሞ ምን ያስፈልጋል? ጥንቃቄ ያስፈልጋል። ከዛ መጨረሻው ምንድነው አለ? መቃጠል ነው አለ አይደል? መቃጠል ነው አለ። እና ሰው ይደነግጣል። መቃጠል ሲባል ያስደነግጣል። እውነት ነው። ግን ምን ማለት ነው የሚለውን ነገር ስንመለከት አሁን ያለውን ነገር ስሙ። ምድሪቷ ማፍራት የሚገባትን ነገር አላፈራችም። ያፈራችው ምን ሆኖ ተገኘ? እሾህና ኩርንችት ሆነ። ከዛ ገበሬው ምንድን ያደረገው? እሳት ላከበትና በእሳት አቃጠለው። ምኑን ያቃጠለው? እዛ ያፈራውን ነገር ነው ያቃጠለው። ከተቃጠለ በኋላ መሬቱ አለ የለም? ጸዳ አልጸዳም? እሳቱ መሬቱ ምን ያደርገዋል? ያጸደዋል እንጂ አጠፋው። ስለዚህ ገበሬው የማይረባ ፍሬ ሲያገኝ እሳት ነው የለቀቀበት፣ አቃጠለው። ይሄ መጽሐፍ ቅዱስ ላይ አዲስ ሐሳብ ነው እንዴ? አዲስ ሐሳብ ነው። አንደኛ ቆሮንቶስ ሄደን እናንብብ። አንደኛ ቆሮንቶስ መቃቃቱ የሚያስፈራቸው ሰዎች ይሄ ሰዎች ላላመኑ የሚሉት ለዛ ነው። ኦኬ ግን አንደኛ ቆሮንቶስ ላይ እንደዚህ አይነት ቃል አለ። ይኸውላችሁ ምን ያመሰላችሁ ሁሌ የምናነበው ቢሆን ደግመዋለሁ። ቁጥር 9 ላይ እናንተ እግዚአብሔር እርሻ ናችሁ ይላል። እርሻ ነን። ኦኬ መሬት ነን ብያቸዋለሁ። አሁን መሬት ስለሚል ከዛ ቁጥር 12 ተመልከቱ። 11 ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው። መሰረቱ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ድነናል፣ መሰረቱ ላይ ነን ያለነው። ከዛ በኋላ የሚሆን ተመልከቱ። ማንም ግን ማለት የደስ እያንዳንዱ ምዕራፍ 3 ቁጥር 11 ጀምሮ 12ኛው ቁጥር በዚህ መሰረት ላይ አለ። በመሰረቱ ላይ ማንም፣ ይሄ ፍራይቪሊሽ ነው፣ በፈቃደኝነት ነው። ማንም በወርቅ ቢሆን በከበረ ድንጋይ ቢሆን መሰረት ላይ በወርቅ ቢሆን በብር ቢሆን በከበረ ድንጋይ ይልና የሚቀጥለው ስሙ አሁን በእንጨት በሳር ወይም በአገዳ ምን ቢያደርግ። ስለዚህ እናንተ የእግዚአብሔር እርሻ ናችሁ አለና መሰረት እዚህ እርሻ ላይ ሰው በምን ሊያንጽ ይችላል? በወርቅ በብር ማለት በከበረ ድንጋይ ይልና አንዳንዱ ደግሞ ምንድን ነው የሚያንጸው? በአገዳ በሳር። አሁን እዚህ ክፍል ሁለት ነገር ያስቀምጣል። አገዳ፣ ሳር፣ እንጨት እና ብርና ምን ወርቅ መሬቱ ላይ አይደለም። ዕብራውያን ያጠናነው ክፍል ላይ ደግሞ ምን ይላል? እዚህኛው ላይ መልካም ፍሬ የሚያፈራ አለ፣ እዚህ ላይ ደግሞ እሾህና ምን ኩርንችት የሚያፈራ አለ። ከዛ ምንድን ያለው? የእያንዳንዱ ስራ ምን ይሆናል? አሁን ስራ ነው የሚለው እምነት አይደለም። ስራው ይገለጣል። በምንድን ነው የሚገለጠው? አያችሁ እሳት አለ ማለት ነው። አሁን እሳት ሲባል ገሃነምን እንዳታዩ። ለምሳሌ እግዚአብሔር የሚባል እሳት ነው ይላል አይደል? እግዚአብሔር የሚባል እሳት ነው ሲል እግዚአብሔር ገሃነም ነው ማለት ነው አይደለም። ኦኬ። ስለዚህ ብዙ ጊዜ ሰው እሳት ሲባል ወደዛ ስለሚሄድ ማለት ነው። አገላለጽ ነው። በእሳት ስለሚገለጥ ያን ቀን ያሳያልና የእያንዳንዱ ስራ እንዴት መሆኑን እሳቱ ምን ያደርገዋል? ይፈትነዋል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ሽልማት ነው ይቀበላል። አሁን ስሙ የማንም ስራ ቢቃጠልበት ነው ይላል። በዕብራውያኑ 6 ደግሞ የማንም ስራ እሾህና ምን ቢሆን ኩርንችት ቢሆን ነው። አንድ አይነት ነው ሐሳቡ። ከዛ ምን ይሆናል አለ? ይጎዳበታል አለና የማንም ስራ ምን ቢሆን ቢቃጠልበት ይላል። ቅድም መቃጠል ይላል ቃል አነበብ ቢቃጠልበት። እዚህ ጋር ደግሞ መጨረሻው ምንድን ይላል? መቃጠል ነው ይላል። አያችሁ መጨረሻው ምንድን ነው? መቼ ነው መጨረሻው? በጌታ ፊት ስንቀር የአንዱ ስራ ይሸለማል፣ አንዱ ደግሞ ይጎዳበታል። እና የአንዱ ከተቃጠለበት ማቃጠያው እሳት ስለሆነ ማለት ነው አይደል? በእሳት ይቃጠላል አለ። ከዛ ማንም በእርሱ ላይ ያነጸው የተቃጠለበት ቢሆን ይጎዳበታል፣ ዋጋ ይከፍልበታል ማለት ነው። እርሱ ራሱ ግን ምን ይሆናል? ይድናል። ነገር ግን በእሳት እንደሚድን ይድናል። አሁን እሱ ሰውየው ምን ይሆናል? ይድናል አለ አይደል? እዚህ ክፍል ላይ ይሄኛው ክፍል ላይ ደግሞ መሬቱ ይቃጠላል አለ። መሬቱ ምን ይሆናል? መሬቱ እላው ላይ ያለው ነው የሚቃጠለው። ሾኩ ምናምን እሳቱ ምን ያደርገዋል? ያጠራውና ነፃ ያደርገዋል። ከቆሻሻ ነገር ያጠራዋል ማለት ነው። አንድ ነው? አንድ አይደለም? ተመሳሳይ ነው? ተመሳሳይ አይደለም? አሁን ትምህርቱ የሚያወራው ስለ ፍሬ ነው ስለ መዳን ነው? ስለ ፍሬ ነው። ሰውየው ይድናል። እሳት ግን መጥቶ ምን ያደርገዋል? ያቃጥልበታል ይላል። ኦኬ። ስለዚህ ኦኬ ተወጭ አልቋል። ይሄ ነው ጌታ ይመስገን። ስለዚህ ይሄ ክፍል የሚያወራው
ሰው ይድናል ይጠፋል በሚል ትምህርት አለ የሚያስተማር ያለው። ትምህርቱ ስለምንድን ነው? ማደግ ነው። እደጉ ባታድጉ ችግር አለው ነው። ሁሌ ሰው እንዴት ለምናስተምርም ነው ለምናስተምርም ራቅ ብለን ሄደን ጠለቅ ያለ ትምህርት እንድናስተምር ለሚማርም ሰው ወይም ገብቷችኋል ወተት ላይ ለሚጠጣ ሰው ደግሞ ምን አድርግ እደግ እና ማደግ ኦፕሽን አይደለም ግዴታ። ለምንድን ነው ግዴታ? ምክንያቱም በሱ ላይ የፈሰሰውን ነገር ዝናብ ጠጥቶ ፍሬ የማያፈራ ሰው ችግር ይገጥማል። በኋላ በጌታ ፊት ሲቀር ስራው ይመዘናል አይደል? እና የሚገጥመው ነገር አለ። ስለዚህ ህይወትን በስርዓት እየመሩ በጸጋ የተቀበልነውን ፍሬ በጸጋ የተቀበልነውን ህይወት አይደል ጌታ እንደሚፈልገው ፍሬ እያፈራን እያደግን ወደ ሙላት መምጣት አስፈላጊ ነው። በቃ ይሄ ነው ሐሳቡ አይደል? አይመስላችሁም? እና ሰዎች እዚህ ላይ ለመዳንና ለመዳን ከተከራከርን ሐሳቡን እንስታለን። ክፍሉ ለዛ ስላልተዘጋጀ ስለማያወራ 4 እስከ 6 ብቻ ሰንጥቀን አውጥተን እንደዚህ እኮ ነው የሚለው ካልን ቅድም እንዳልኳችሁ እንደ ፈረሱና እንደ በቅሎ እንዳህያው ጭራውና እንትኑን ቆርጠን ከ4 እስከ 6 ብቻ ካየን እንስታለን። ከ1 እስከ 3ም ጭንቅላቱ አብሮ ከ7 እስከ 8ም ጭራው አብሮ ሙሉ ሲታይ ግን ስዕሉ እንደዚህ ነው። እሺ ጌታ ይመስገን። ስለዚህ እንደግ ሌላ ኦፕሽን የለንም። ከማደግ ውጪ ሌላ ኦፕሽን የለንም። የተጠራነውም የልጁን የክርስቶስን መልክ እንድንመስል ነው እንትናደረው። ጌታ ደግሞ ይረዳናል። እሺ አባረኩ። እሺ እሺ እንደዚህ ተረድቼዋለሁ የተጠመቁት በልጅነት ዘመኔ ነው ደግሞ ሳይገባኝ ይችላል። አንድ ጥያቄ እሱ ነው። ሁለተኛው ደግሞ ክህደት ሁለት አይነት ነው። አንደኛው ወስኑ ነው ሰው ሁለተኛው ደግሞ ተገዶ እና እነዚህ ከመጽሐፍ ቅዱስ አንፃር እንዴት ነው? ሶስተኛ የዶክተር ቻርለስ እንዴት ነው? እሱን እንየው። ሰው ሊገድም ይድናል የሚል አስተምረዋላቸው ይህ ሙሉ ያንጻል። እሺ ጌታ ይመስገን። ከሶስተኛው ልጀምር። ዶክተር ቻርልስ ያው እዛ ጋር አስቀምጬዋለሁ። ቅድም አይታችሁታል። አሁን ለእኛ እሱ ሞር ሪሌቫንት አይደለም። ሪሌቫንት የሚሆነው ምኑ ነው? እና ይሄ ነው ማየት ያለብን ብዬ ማስበው። እንዳልኩ ያንን ያመጣሁት ለምንድን ነው? ሰውዬው በጣም የታወቁ ናቸው፣ በቲቪ የሚያስተምሩ ናቸው። የተለያዩ ሰዎች ብዙ አይነት ነገር ይሰጣል። እሱ እንዳለ ሆኖ እሱን አይታችሁ ግን እንዴት ነው ነገሩ መተርጎም ያለበት ሲባል እናንተና አሉት ብቻ ሳይሆን የእግዚአብሔር ቃል ምን ይላል፣ አውዱ ምን ይላል የሚለው ነውና ተጨማሪ ነገር ካስፈለገ በግል እናወራ እንችላለን። ግን ጀነራሊ ሰውየው የሚያምነው ግልጽ ነው። ምንም እኔ አለ መጽሐፍ ሁሉ ጽፏል። ኢንተርኔት ላይ ሙሉ ትምህርቱን ታገኘዋለህ አለ። እኔ ባጭሩ ሰብስቤ ስላመጣሁላችሁ ነው። ምንም ግልጽ ነው ልል ፈልጌ ነው። የእሱን ትምህርት ለምን እንደዚህ አመነ ብዬ ልነግርህ አልችልም፣ የሚያምነው ስለሆነ። ግን አሁን ያየነው ምንድነው? መጽሐፍ ቅዱስ ምን ይላል የሚለውን ያየነው። መካድ ሁለት አይነት አለ አልከኝ። አንዱ በግድ አንዱ ተወዶ፣ ግን ያ ሁለቱም መካድ ነው። ኦኬ። ስለዚህ አይ ዶንት ኖ እነ ጳውሎስ ተገደው ነው የካዱት። አልካዱም። ተገደዱ፣ ግን ምን አላደረጉ? አልካዱ። ብዙ ሰዎች ሲገደዱ ራሳቸው ምን አድርገዋል? ሰይፍ አሳልፈው ሰጥተዋል። እሱ ሰውየው እንዴት ድል እንደሚያደርግ ይለያያል። ሰው ተገዶም ካደ ወዶም ካደ ግን ምንድን ነው? ካደ ነው። ምክንያቱም ስለ እኔ ማለት ስለ ክርስቶስ ብለን የምንቀበለው ዋጋ ስላለ አንዳንዶች በሰይፍ ምን ሆነዋል? አልፈዋል። እና ክርስትና ህይወትንም የሚጠይቅ ነገር ስለሆነ ከካደ ካደ ነው። አይ ቲንክ ራባት ያለው አይመስለኝም፣ ትናሽ ምናምን ያለው አይመስለኝም። ሰማይ አይደል መስላችሁ? በዚህ ካልክና በዚህ ካልክ ተብሎ ራባት ያለው አይመስለኝም። ብዙ እንትን አይደለም። የመጀመሪያው ስለ ጥምቀት ያነሳው ኦኬ። ስለ ጥምቀቱ ከእንትናችን ውጭ ስለሆነ ለብቻችን ማውራት እንችላለን፣ ልመልስልህ እችላለሁ፣ ችግር የለም። ኦኬ። ግን አሁን መሰረታዊ ትምህርት ከዛ ወጥተን ወደ ምን እንሂድ? ወደ ማደግ እንሂድ። ጌታ ይባርካችሁ።